ባንበት ርዕስ ኢየሱስ ክርስቶስ የእግዚአብሔር ልጅ በሚለው እንዳልኳችሁ በዚህ በቪዲዮ ላይ እንዳስቀመጥኩላችሁ ዛሬ ቪዲዮ ሰርች ያስቀምጫለሁ። ምናልባት ያላያችሁ ሰዎች ዛሬ ምን ብዬ ነበረ? ያው እንግዲህ ስተባበራችሁ ቪዲዮውን ሄዳችሁ ማየት ሳይጠበቅባችሁ እዚሁ ያሰናግራችሁ። ያው ቁርአን ግን ለኛ የፈጣሪ ቃል በፍጹም አይደለም። የፈጣሪ ቃል ለኛ መንፈስ ያለባቸው የእግዚአብሔር መንፈስ ያለባቸው ስንል ቀጥታ የመንፈስ ቅዱስ ኢንስፓይሬሽን ያለባቸው መጽሐፍት ማለት ነው። ብሉያት እንግዲህ በሕግ እና በነቢያት የተነገሩ መጽሐፍት አሉን። በኋላ በሐዋርያቱ የተሰጡ ወይም የተነገሩ ደግሞ መጽሐፍት አሉ። እነሱ እንደዚህ እንዳሉ ሆነው ከዚህ ውጭ ከዛ ምንድነው ቤተክርስቲያን ከተመሰረተች በኋላ የተጻፉ መጽሐፍት በፍጹም ለኛ የፈጣሪ ቃል አይደሉም። ማለት ብዙ የተጻፉ መጽሐፍት አሉ። ቁርአን አይደለም የመጀመሪያው። ባይዚ ክርስትና ከተጀመረ በኋላ በጣም ብዙዎች የእግዚአብሔር ቃል ተብለው የተጻፉ በጣም ብዙ መጽሐፍት አሉ። የእግዚአብሔር ቃል ተብሎ ነው የተጻፈው። የቶማስ ወንጌል ተብሎ የለም እኮ የቶማስ ወንጌል እንቀበላለን። የእግዚአብሔር ቃል ነው ተብሎ ስለመጣ ነው። ያውም በቶማስ ስም በቅዱስ ቶማስ ስም የተጻፈ ማለት ነው። እንደዛ ስለተጻፈ ብቻ አዎ በቃ የእግዚአብሔር ቃል ነው። አክቹዋሊ የድንግል ማርያም ወንጌልም የማርያም ወንጌልም የሚባል አለ። ስለዚህ አሁን በእመቤታችን ስም ስላለ በቃ እንደው በእመቤታችን ስም ነው በቃ የፈጣሪ ቃል እንላለን አንልም። ስለዚህ ቤተ ክርስቲያናችን ብድግ እያደረገ አንድ ሰው የፈጣሪ ቃል ነው ስላለ እኛ አንቀበልም። ስለዚህ ይሄ ያው ይጠበቅልናል ማለት ነው አይደል? ይሄ መብታችን ይሄ ይጠበቅላችኋል። ሰው ቁርአን የፈጣሪ ቃል ነው ብለን አናምንም። ግን ያው ሙስሊም ወንድም እህቶቻችን ያምናሉ እና በዚህ በሚያምኑት መጽሐፋቸው ላይ ክርስቲያኖች ይረገማሉ። ይነሲዝ አላህ ያጥፋቸው እያለ አላህ ይረግማቸዋል። ይረግመናል። አክቹዋሊ እኔም ክርስቲያን ነኝ ሲጣራ እና አላህ ያጥፋቸው እያለ አላህ ይረግመናል። አላህ ያጥፋቸው ያለበት ምክንያት ነው በጣም በሚያስገርም ሁኔታ ክርስቶስ የእግዚአብሔር ልጅ በማለታችን ነው። ክርስቶስ የእግዚአብሔር ልጅ ነው የሚለውን እኛ አይደለም እኮ ያመጣ ነው አይደል? የእምነታችን ጀማሪና ፈጻሚ ሊቀ ካህናትና ሐዋርያ የቤተ ክርስቲያናችን ራስ ብቸኛው ንጉሳችን ብቸኛው ጌታችን እርሱ ራሱ ነው የእግዚአብሔር ልጅ እንደሆነ በግልጽ የተናገረው። ይህ ኢየሱስ የእግዚአብሔር ልጅ የሚለው ቃል ታስታውሳላችሁ በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ጀምሮ ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጌታ ኢየሱስ ጠየቃቸው። ሐዋርያትን እኮ ነው የሚጠይቃቸው። እየሰማችሁ ነው ጋይዝ? እሺ እየሰማችሁ ከሆነ ኢየሱስ ሐዋርያትን በአንድ ወቅት ጠየቃቸው። ምን ብሎ? እስቲ ሰዎች ስለኔ ምን ይላሉ? የማን ልጅ እንደሆንኩ ነው የሚናገሩት? ሰዎች የሰው ልጅ ማን እንደሆነ ይላሉ። ሰዎች የሰው ልጅ የማርያም ልጅ እኔን ማን ነው የሚሉኝ ሰዎች ብሎ ጠየቃቸው። ሐዋርያቱ መለስ አደረጉና አንዳንዶች ኤልያስ ነው ይላሉ፣ አንዳንዶች መጥምቁ ዮሐንስ ነው፣ አንዳንዶች ኤርሚያስ ነው፣ አንዳንዱ ዮሐንስ እያሉ ነው። ኤልያስ ነው የሚሉ አሉ፣ ወይ ከነቢያት አንዱ ነው የሚሉ አሉ። ኢንጀነራል ከነቢያት አንዱ ነው ይላሉ ብለው ነገሩ ስለ ጌታችን ኢየሱስ ከነቢያት እንዳንዱ እኔ ና ጌታችን ነቢይ ነው። ጌታችን ነቢይ ነው። ጌታችን ነቢይ ነው አይደለ? ነው ግን ከነቢያት አንዱ ግን አይደለም። ይለያያል። ጌታችን ነቢይ ነው ሲባል ነቢይ ማለት መምህር ማለት ነው። መምህር ከመሆኑ አንጻር የእግዚአብሔርን ነገር ለእኛ ከመናገሩ አንጻር ወደፊት የሚፈጠሩ ነገሮችንም ከመናገሩ አንጻር ኢየሱስ ነቢይ ሊባል ይችላል። አንድምታችን ከነቢያት እንዳንዱ ግን በፍጹም ጌታችን ኢየሱስ ከነቢያት እንዳንዱ ግን አይደለም። ኢየሱስ የእግዚአብሔር ልጅ። አንዳንዶች አይተዋል፣ ርቀት ላይ ያሉ ከክርስቶስ ርቀው ያሉ ከሐዋርያቱ ርቀው ያሉት እነሱ ስለ ሰው ልጅ ስለ ጌታችን ኢየሱስ ማለት ነው የሚናገሩት ምንድነው? ከነቢያት አንዱ ነው ከነቢያቱ ነው። ጌታችን ግን መለስ አድርግና ኦኬ እናንተስ ማን ትላላችሁ? ራቅ ያሉት እነሱ ኦኬ እንደዛ ብለዋል። ጌታ አንተስ ክርስቶስ የሕያው እግዚአብሔር ልጅ ነህ። ይሄ በጣም ትልቅ ኮንፌሽን ነው። ይሄ ትልቅ ምስክርነት ነው። አንደኛ የምስክርነቶቹን ብዛት ኦኬ የሰው ልጅ እዛ ጋር የሚታየው ኢየሱስ ነው አይደለ? ኢየሱስን ማን ይሉታል ሲባል ከነቢያት አንዱ ነው። ምንድነው? ኤርሚያስ፣ ኤልያስ፣ ዮሐንስ ምናምን ይላሉ አንዳንዶች። ወይ ደግሞ በቃ አጠቃላይ ከነቢያት እንዳሉ ምን ያህል አውርደው እንዳዩት ተመልከቱ።
ይሄ አሁን ከሰማይ የሆነ መገለጥ ራሱ ተብሎ ራሱ አልተነገረላቸውም። ይሄ ምድራዊ ነው። ይሄ ምድራዊ እውቀት ይባላል። ኢየሱስ ከነቢያት አንዱ ነው የሚለው እውቀት ምድራዊ እውቀት ነው። ሰማያዊው እውቀት ግን ጴጥሮስ ቀጣይ የተናገረው ነበር። ምክንያቱም ጌታችን ነግሮናል ሰማያዊ እውቀት እንደሆነ ምድራዊ እንዳልሆነ ከስጋና ደም ያልሆነ መገለጥ እንደሆነ ጌታችን ቀጠል አድርጎ ነገረን ብሎ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኦኬ አንተ ኢየሱስ አንተ አለው ኢየሱስ አንተ ክርስቶስ ነህ አለ። የመጀመሪያው ኮንፌሽን የመጀመሪያው ምስክርነት ክርስቶስ ማለት መሲህ ቅቡ ማለት ነው። ይጠበቅ የነበረው የዳዊት ልጅ ከወገብህ ፍሬ በዙፋን ላይ አኖራለሁ ተብሎ ስለ መሲሁ አስቀድሞ ተነግሯል። የምትጠበቀው መሲህ ኧረ አንተ ነህ አለ። አንተ ክርስቶስ ነህ። የኢየሱስን ክርስቶስነት መመስከር ትልቅ ኮንፌሽን ትልቅ ምስክርነት ነው። እሺ ኢየሱስ እርሱ ክርስቶስ እንደሆነ መመስከር ኢየሱስ እርሱ ምን እንደሆነ ክርስቶስ ቅቡ ይጠበቅ የነበረው መሲህ እርሱ እንደሆነ መሰከረ። ግን እዚህ ላይ ብቻ ግን አላበቃም። አዎ አንተ ኢየሱስ ክርስቶስ ነህ። ክርስቶስ መሲሁ አንተ ነህ። ግን መሲሁ ብቻ አይደለም፣ ይህ ይመጣ ዘንድ ያለው መሲህ ግን የሕያው እግዚአብሔር ልጅ ነው። በባህሪው የማን ልጅ ነው? የሕያው እግዚአብሔር ልጅ ነው። የሕያው እግዚአብሔር ልጅ ነው። ይሄ ትልቅ ምስክርነት ነው። ከዛን ጌታችን መለስ አደረገና ምን ቢለው ጥሩ ነው? ያው የዮና ልጅ ስምዖን ሆይ ያለው ጴጥሮስ ጌታችንን የማን ልጅ ነበር ያለው? ጴጥሮስ ጌታችንን የማን ልጅ አለው? የሕያው እግዚአብሔር ልጅ። ጌታችን ግን መለስ አደረገና ጴጥሮስ የሕያው እግዚአብሔር ልጅ አላለው። ጴጥሮስን የሕያው እግዚአብሔር ልጅ ኖ አላለው። አሁን ጌታችን የሕያው እግዚአብሔር ልጅ ሲባል ባህርያዊ ልጅነቱ ነው። ስለዚህ አሁን በባህርያዊ ልጅነት ስለሆነ እየተጠራሩ ያሉት ይላል ማን? ቅዱስ ዮሐንስ አፈወርቅ። ይህንን የመጽሐፍ ቅዱስ ክፍል ሲተረጉም ማለት ነው ምን ይለዋል? ልክ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ሲለው ጴጥሮስ ጌታችን ደግሞ መለስ ያደርግና የዮና ልጅ ስምዖን ሆይ፣ የሕያው እግዚአብሔር ልጅ ስምዖን ሆይ ሳይሆን የዮና ልጅ። ጴጥሮስ የእግዚአብሔር ልጅ ነው ማለት አይሁዳውያን የእግዚአብሔር ልጅ እንደሆኑ ይናገራሉ በጣም በብዙ ክፍል። ኦኬ እግዚአብሔርን አባታችን ይሉታል እና የእግዚአብሔር ልጆች ነን እኛስ አባታችን አንድ እግዚአብሔር ነው እያሉ ተናግሯል። ዮሐንስ ወንጌል ምዕራፍ 8 ላይ አይተናል። ግን የክርስቶስ ግን ለየት ያለ ነው፣ ባህርያዊ ነው እና እሱን አሳያቸዋለሁ። እሺ እና ጴጥሮስን ሲናገር ብሏል የዮና ልጅ አለው። በስጋ የሚወልደውን አባቱን ጠራ። ዮና የጴጥሮስ አባቱ ነው። የኬፋ የጴጥሮስ አባቱ ማን ይባላል? ዮና። የዮና ልጅ ስምዖን ሆይ ይህንን ስጋና ደም አልገለጠልህም አለው። የትኛውን? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የሚለውን ይህንን ስጋና ደም አልገለጠልህም፣ ይህንንስ በሰማይ ያለ አባቴ እርሱ ገለጠልህ እንጂ። አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን መሰርታለሁ፣ መንግስቴን እመሰርታለሁ። ቤተ ክርስቲያን የክርስቶስ መንግስት ናት። መንግስቴን እመሰርታለሁ። ኢየሱስ መንግስት አለው። ባይዚ እዚህ ምድር ላይ ኢየሱስ መንግስት አለው። ንጉስ ነው ኢየሱስ ንጉሳችን ነው። በዚች ዓለት ላይ ቤተክርስቲያኔን እመሰርታለሁ ማለት መንግስቴን እመሰርታለሁ እንደማለት። ልክ ቆላሲስ ምዕራፍ 13 ላይ ወደ ፍቅሩ ልጅ መንግስት አፈለሰን ይላል አይደል? ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ያፈለሰን ወደ ቤተክርስቲያን ወደ ፍቅሩ ልጅ መንግስት አፈለሰን። ዝቅ ብሎ ቁጥር 18 ላይ እርሱም የአካሉ ማለትም የቤተክርስቲያን ራስ ነው ይላል። እርሱም ይላል ክብር ሁሉ ለእርሱ ይሁንና የሰማይም የምድርም ጌታ ፈጣሪ ብቸኛው ገዢ ጌታችን ኢየሱስን ማለት ነው። እርሱ የአካሉ ይልና ማለትም የቤተ ክርስቲያን ራስ ነው ይላል። ራስ ነው። ስለዛ ልክ ኤፌሶን ምዕራፍ 1 ቁጥር 23 ላይ እንደተነገረው ለቤተክርስቲያን ራስ እንዲሆን ሰጠው ይላል። ሁሉን ከእግሩ በታች ካስገዛለት በኋላ ለቤተክርስቲያን ራስ እንዲሆን ሰጠው። እርሷም ሁሉን በሁሉ የሚሞላ ሙላቱ ናት ይላል። ቤተክርስቲያን ማለት ነው። ለቤተክርስቲያን ራስ እንዲሆን ሰጠው። ሁሉን ከእግሩ በታች ካስገዛለት በኋላ ለቤተክርስቲያን ራስ እንዲሆን ሰጠው። ስለዛ ንጉስ እንዲሆን ለማን? ለቤተክርስቲያን መንግስቱ ናት።
ወደ ፍቅሩ ልጅ መንግስት አፈለሰን ማለት ወደ ቤተ ክርስቲያን አፈለሰን፣ ጨመረ፣ ወደ አካሉ ጨመረን። ጋይስ እናንተ አሁን ክርስቲያን ወንድም እህቶቼ በጌታችን በክርስቶስ ኢየሱስ አካል ውስጥ ናችሁ። በጌታችን በክርስቶስ ኢየሱስ መንግስት ውስጥ ናችሁ ማለት ነው። መንግስት ውስጥ ነን ማለት ነው። ስለዚህ አሁን በመንግስት ውስጥ በዚች መንግስት ውስጥ ስትኖሩ ንጉሳችሁ ክርስቶስ ነው። ለንጉሱ ባሪያ ተገዥ ሆነን ነው የምንኖረው። የእግዚአብሔር ልጆች ብቻ አይደለንም፣ በዚህ ባሪያም ጭምር ነን። ጳውሎስም ጴጥሮስም የክርስቶስ ባሪያው እያሉ ይጽፈውልናል። ጴጥሮስ የክርስቶስ ባሪያ የመሆን፣ ጳውሎስ የክርስቶስ ባሪያ የመሆን ይላሉ እና ጴጥሮስ የክርስቶስ ባሪያ ነኝ ካለ እኛማ እንዴታ። ስለዛ ንጉሳችን ክርስቶስ ነው እና ቤተክርስቲያንን መሰርታለሁ ሲል መንግስቴን መሰርታለሁ እያለ ነው። አንተ ጴጥሮስ ነህ፣ በዚች ዓለት ላይ መንግስቴን ቤተክርስቲያንን እሰራለሁ፣ የገሃነም ደጆች አይችሏትም ብሎ ተናገረው። አሁን እዚህ ላይ አንድ ነገር እዩ። በዚህ ዓለት ላይ ቤተክርስቲያንን እሰራለሁ የሚለው ቅዱስ ዮሐንስ አፈወርቅም አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የሚለው የጴጥሮስን ኮንፌሽን ማለቱ ነው ይላል። ስለዚህ የጴጥሮስ ምስክርነት ጌታችንም ይሄንን ስጋና ደም አልገለጠልህም በሰማይ ያለው አባቴ ገለጠልህ እንጂ ተብሎ የተነገረለት ያ ክርስቶስ የሕያው እግዚአብሔር ልጅ የሚለው ምስክርነት ለቤተ ክርስቲያን መሰረት እንኳን ተብሏል። በዛ ላይ ነው ቤተ ክርስቲያን የምትመሰረተችው ተብሏል። እንዲህ ያለ እምነት ነው ያለን። ይሄንን እምነት መካድ አይችልም አንድ ክርስቲያን። ቁርአኑ ግን ምን ይላል? አላህ ያጥፋቸው ብሎ ይረግማቸዋል። የተሰጠውን የጌታችንን የፈጣሪያችንን ትምህርት አንክደው፣ አንሸፍነው፣ አንከልለው፣ አናስወግደው። ሰው ያንን ትምህርት በመያዝ ግን ትረገማለህ። አይተዋል። ኦኬ እሺ፣ ችግር የለም። ከኛ የሚጠበቀው ምንድን ነው? በፍጹም እንደውም ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ መሆኑን የሚክድ እርሱ የተረገመ ነው ብለን ይሄ ትምህርት ከኛ የራቀ እንደሆነ እናሳያለን ማለት ነው። ከዚህ ጋር በተያያዘ ያለ ይናገራል። ለማንኛውም የአላህ ልጅ ነው የሚለው ላይ እዛው ቪዲዮ ላይም ነግሬያችሁ ነበር። አሁን እንግዲህ አላህ የሚለው እግዚአብሔርን ከሆነ በቃ ክርስቶስ የእግዚአብሔር ልጅ ነው ብያቸዋለሁ። ግን በእስልምና ውስጥ ሙስሊም ወንድሞቼ በደንብ ስሙኝ። አሁን እናንተ አላህ ብላችሁ በቃ የምታስቡት አምላክ አለ አይደለ? ናችሁ የምታስቡት እናንተ የምታስቡት ያ ተገለጠው እሱ የጌታችን የኢየሱስ አባት ነው ብለን አናምንም። እንደዛ አናምንም። ግን ኢየሱስ የእግዚአብሔር ልጅ ማለታችንን እሱን ተቃውሞ ስለሆነ ይህን እየጻፈ ያለው አረ ኢየሱስ የእግዚአብሔር ልጅ ነው ብለን ዛሬ የተወሰነ ነገር ከመጽሐፍ ቅዱስ አሳያችኋለሁ እና ይሄ መሰረታዊ ትምህርታችሁ ነው ክርስቲያኖች። ይህንን በተአምር ይህን ማወቅ ብቻ አይደለም ማሳወቅም አለባችሁ። ይህንን አሁን የምትሰሙ ወንድም እህቶቼ ኢየሱስ የእግዚአብሔር ልጅ መሆኑን አሁን በማሳያችሁ መልኩ ታስረዷቸዋላችሁ። እሺ፣ ለተናናሽ ወንድሞቻችሁ እህቶቻችሁ፣ ለተናናሽ ብቻ ለኩዮቻችሁ፣ ለጓደኞቻችሁ ያው ይሄ በስራ ቦታ በትምህርት ቤት የሃይስኩል ተማሪዎች፣ የሰንበት ትምህርት ቤት ተማሪዎች፣ የዩኒቨርሲቲ ተማሪዎች ምናምን አላችሁ አይደለ? አውሩ እንጂ ስለ ክርስቶስ አውሩ። ጊዜ በአባቱ ፊት ያፍርበታል። ስለዛ ማንም ክርስቲያን አያፍርም በክርስቶስ። ስለዛ ስለ ክርስቶስ አውሩ። ኢየሱስ የእግዚአብሔር ልጅ የሆነ ቀላል አድርጋችሁ ጀምሩ። ለምሳሌ እዚህ እንማማር የለ እሷን ዝም በደንብ አድርጋችሁ ትይዙና አሁን ሰጣችሁን ትንሽ ያጭ እኔ ኢየሱስ ግን ወልድ ነው ምናምን ሲባል አብ ወልድ መንፈስ ቅዱስ እንላለን። ወልድ ኢየሱስ ነው። ወልድ ማለት ልጅ ነው። ስለዚህ ልጅ ከተባለ የአብ ልጅ ነው፣ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው ሲባል እንዴት እንደሆነ ግን እኮ እንደዚህ
እየተማማርን አየ ከዚህ አንጻር ነው እኮ ተብሎ ደስ ይላል ማለት ቀለል አድርገህ ነገር የሆነ ትምህርት አስመስል አትስጠው። ግን በክብር እንደዛ አድርገህ በቃ ኢየሱስ የእግዚአብሔር ልጅ መሆኑን ቀለል አድርገህ ንገረው ፕሊዝ። በጌታ ይሄንን አድርጉ ሁላችሁም። እሺ እንደው በእግዚአብሔር እኔም አደርጋለሁ። በዙሪያ እንደዚህ አይነት ሰዎች ሲያጋጥሙ ኢየሱስ የእግዚአብሔር ልጅ መሆኑን በደንብ የማይረዱ ሰዎች ሳገኝ አደርገዋለሁ። እግዚአብሔርን በቃ እኔ በእናንተ ፊት ቃል ገብቻለሁ። ስለዚህ እኔ እንደዛ አደርጋለሁ። በዙሪያ ያሉ ሰዎች ምናምን ካጋጠሙኝ አደርገዋለሁ። እናንተም ግን አድርጉት። ትምህርት ቤት የሃይስኩል ተማሪ ቆንጂት ካለሽ አንበሳው፣ አንተም የግቢ ተማሪዎችም እንዳልኳችሁ ሰንበት ትምህርት ቤት ላይም እናንተ እንኳን ታውቁታላችሁ ብዬ ተስፋ አደርጋለሁ። ሌሎቻችሁም በመስሪያ ቤት ደረጃም ያለ ውስጥ በሌላ ሃይማኖት አትቀልዱ፣ አያስፈልገንም። እንደዛ ሳናደርግ እምነታችንን ቀሳል ስለሆነ ስለ ክርስቶስ ስለሆነ ሳይታሰብ እናንተ እኮ በቃ ዝም ብላችሁ እናንተ ሊጀምር ያደርጋል። ከዛም ስለ ክርስቶስ ባሰብን ቁጥር ወደ እሱ መቅረብ፣ እሱ መውደድ። ራሱ ሰውየው አይደለም መንፈስ ቅዱስ ነው። ግን ሰውየው ግን ማለት መንፈስ ቅዱስ ሰውየው ደግሞ ምን ማድረግ አለበት? ልቡን ክፍት ማድረግ አለበት። እና እንደዛ እንዲሆን መንፈስ ቅዱስ ወደ ኤርሳል እንዲመጣ፣ ወደ ክርስቶስ አካል እንዲመጣ፣ ወደ ጌታችን እንዲመጣ ሊያደርግ። እሺ ስለዚህ ይህንን እምነታችንን የተወሰነ ነገር ልበላችሁ። ስለዚህ እንዳልኳችሁ ነው። ይሄ መከባበሩ ምናምን አለ። ከጠላን ከኛ በላይ እግዚአብሔርን ያላወቀው የለም። በቃ እግዚአብሔርን አናውቀውም ማለት ነው። ስሜታዊ ክርስቲያን ነው ማለት ነው። ስሜታዊ ሆነን ነገር የምንችላቸው ነገሮች ሊኖሩ ይችላሉ። ግን ስሜታውያን መሆን ግን የለብንም። እሺ ስሜታውያን ስሜቱ ሙሉ በሙሉ ተቆጣጥሮ ሙስሊሞችን እስክጠላ ድረስ በፍጹም መሆን የለበትም። ይህንን ካደረግ ጸብህ ከእግዚአብሔር ጋር ነው የሚሆነው። ይኸውላችሁ የሬት ወዳጆች የሆነ ነገርን ለመውደድና ለመጥላት መጀመሪያ እግዚአብሔር ያንን ነገር ይወደዋል ይጠላላችሁ ጀምሩ። ከዛ ጀምሩ እግዚአብሔር የሚጠላውን ነገር ጠሉት። እግዚአብሔር የሚወደውን ነገር ብጠላ ግን የእግዚአብሔር ቁጣ በአንተ ላይ ሊመጣብህ ይችላል። ስለዛ በተአምር እንዳናደርገው በጣም መጠንቀቅ አለብን። ስለዛ እንዳንጠላ የሆነ አሁን ለምሳሌ ሙስሊሞች አሁን በተለያየ በአንድም በሌላ ምክንያት የሆነ በግርግሩ ምንም እየተነሳ የሆነ ነገር የሚያናድድ ነገር ሲያደርጉ ካያችሁ ጥላቻ እነሱን መጥላት በውስጣችን በጣም እየነገሰ እንዳይሄድና ሰይጣን ያችን ቀዳዳ አድርጎ ከገብቶ ደግሞ የጥላቻ መንፈስ ነው ውስጣችን እንዳይበክለውና እንዳይዘራብን ለእነሱ መጸለይ። ስንጸልይላቸው አንጠላቸውም። ስራቸውን ግን ልንጠላው እንችላለን። ስራ ሊጠላ ይችላል። የማንም ክርስቲያን ሆኖም ኃጢአትን የሚሰራ ካለ ይጠላል ስራው። ሰዎች ግን አይጠሉ። እግዚአብሔር ሰዎችን ይወዳል። ምን ያህል ወደዳቸው ሙስሊሞችን እግዚአብሔር ካላችሁኝ ብቸኛውን ልጁ ኢየሱስን እስኪሰጣቸው ድረስ ለእነሱም እኮ ነው የሰጠው ክርስቶስን። አንቀበልም ብለው ሪጀክት አደረጉ፣ ገፉት። ፈጣሪ እግዚአብሔር እንዲህ ግፍት አደረጉት እንጂ ዞር አድርግልን ልጅህን አንፈልገውም አንተንም አንፈልግም አሉት እንጂ እግዚአብሔር ለሙስሊም ወንድመቶቻችንም ልጁ ኢየሱስን ልኮላቸዋል። ስለዚህ ይህንን የላከላቸውን ኢየሱስን ደግሞ እንዲቀበሉት ልንጸልይ ይገባል። ጥላቻ ግን ከኛ ይራቅ። ስለዚህ ጥላቻ መኖር የለበትም። ማክበር አለብን። የምናደርጋቸውን ነገሮች ሁሉ በትህትና በፍቅር በየዋህነት ልናደርግ ይገባል። ይህ ግን ይሄ በዕለት ተዕለት ኑሯችን ያለው ይሄ መቻቻሉ መከባበሩ ይሄ ግዴታ ነው አይደል? ያስፈልጋል። ፕሊዝ በጌታ እዚህ ምድር ላይ መሬት ላይ ልክ ስትኖሩ ሙስሊሞችን አይታችሁ አሁን በተለያየ አጋጣሚ በሚዲያውን በሚነሱ ግርግሮች ምክንያት ለነሱ የሆነ ጥላቻ ነገር ማሳየት እንዳትጀምሩ፣ እንደው በጌታ እንዳንጀምር። ይሄ ነው በጣም የሚያስፈራው። እኔ ፕሮቴስታንቲዝም ላይም ስሰራ ክርስቶስን በጣም የሚያስፈራኝ አንዱ ነገር ይሄ ነው። ፕሮቴስታንቲዝም ስህተት ነው። በቃ አለቀ። እኔ እንደዛ ብዬ ነው እንደዛ ብለን የምናምነው እና እዛ ላይ በጣም ስንሄድበት ትምህርቱ ላይ ግን የኛ የራሳችን ግን ጭንቅላታችን እነሱ ወደ መጥራት እየተቀየረ እንዳይሄድ በጣም ነው የምፈራው። እና እንደዛ መሆን የለበትም። በጣም መጠንቀቅ አለብን። እሱን ለመጠበቅ ጸልዩ ማለት ለነሱ ለምሳሌ ለፕሮቴስታንቶች መጸለይ ወንድሞቻችን ናቸው፣ እህቶቻችን ናቸው፣ ልንጸልይላቸው ይገባል። በተለይ ብዙዎቹ ታውቃላችሁ ምን ያህል ምስኪኖች የዋሆች እንደሆኑ። ስለዛ በተቻለ አቅም ለነሱ መጸለይ መለመን። ልክ ስትጸልዩላቸው አጠሏቸውም። ሳጠሏቸው ምንፍቅናውን ብቻ በመጥራት እንደውም እነሱን ወደ ክርስትና ወደ ኤርሳን ለማምጣት ይህ መከባበሩ መፋቀሩ ግን ክርስቶስ ላይ እንድንደራደርበት አያደርገን። በፍጹም አይቻልም። እሱ ገና ለገና መቻቻል መፋቀር እሱ አለ። እንደዛ መከባበሩ ምናምን አለ። ስለዛ በቃ ኢየሱስ የእግዚአብሔር ልጅ አይደለም ምናምን ቢሉም በቃ ይበሉ እስቲ ተዋቸው አንልም። እንደዛ አንልም። መከባበሩ ምናምን
መቻቻሉ ስላለ ኢየሱስ የእግዚአብሔር ልጅ አይደለም ብሎ አንድ ሙስሊም ወጥቶ ቢናገር በቃ ይበር ችግር የለም እንቻለው በእኛ ይለፍ አንልም። እንደዛ አይቻልም። እሺ የምናልፋቸው ነገሮች አሉ፣ የማናልፋቸው ነገሮች አሉ። የምንሞትለት ነገር አለ፣ የማንሞትለት ደግሞ ነገር አለ። በማንሞትለት ነገር ዝም ብለን ራሳችን ሄደን እንትን አናደርግም። የምንሞትለት ነገር ግን አለ፣ ጌታችን እንሞትለታለን። ኢየሱስ የእግዚአብሔር ልጅ አይደለም ቢል ስህተት ነህ። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው እንላለን። እንዲህ ብለህ መስዋዕት ሰማዕትነት ቢመጣ ራሱ ይቆጠርልሃል። እንዲህ በማለት ከሆነ የሚመጣብህ ማለት ነው። ግን ዝም ብሎ በሆነ ባሉ ነው። ግን ዝም ብለን የሆነ ኳረል ውስጥ አንገባም። በሆነ ባሉ ጭቅጭቅ ውስጥ ግን አንገባም። በቃ ይሄኛው ግን ክርስቶስ ላይ ግን አንደራደርም። አምላካችን ነው፣ ጌታችን ነው። የእግዚአብሔር ልጅ የሚለው ትምህርታችን ኢየሱስ ጌታ አይደለም የሚል ካለ ኢየሱስ ጌታ አይደለም የሚል ካለ ይሄን አንደራደርም። እኛ አይ ስህተት ነው እንላለን። ቦልድሊ በግልጽ ስትሬት ፎርዋርድ ይሄ ስህተት ነው። ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ተብሎ ተነግሮን፣ እንዲህ ተብሎ ተነግሮን፣ አብና ወልድን የሚክድ እርሱ የክርስቶስ ተቃዋሚ ነው ተብሎ በግልጽ ተነግሮን፣ አሁን እንደዚህ ሲሉ የምናመቻች ከሆነ እኛ በጣም አደጋ ውስጥ ያለ ነው ማለት ነው። ስለዛ ስንመልስ አታክ አናደርግም። እነሱን ሰዎቹን ሙስሊም ወንድም እህቶቻችንን አታክ አናደርጋቸው፣ ግን ስህተት ናቸው። ኢየሱስ የእግዚአብሔር ልጅ ነው የሚለውን ግን ቦልድሊ እንናገራለን። ኢየሱስ እርሱ የማን ልጅ ነው? ኢየሱስ እርሱ መሲህ ነው፣ ክርስቶስ ነው፣ ግን የሕያው እግዚአብሔር ልጅ ነው። ኢየሱስ የእግዚአብሔር ልጅ ነው። ኢየሱስ የእግዚአብሔር ልጅ ነው። ኢየሱስ የእግዚአብሔር ልጅ ነው። ስለዛ በቁርአኑ ላይ አላህ ያጥፋቸውም ምንም ቢልም በፍጹም ንቅንቅ የማይል አለት የሆነ እውነት። አሁን ሁለቱንም ማመጣጠን አለብን። አንደኛው የሰውን እምነት በጣም እየቀለድንበት ሰዎችን አታክ ወደ ማድረግ መግባት የለብንም። ይህንን የኔ አፕሮች ያ ነው። በቃ እኔ ብቻ ሳይሆን በክርስትናው አፕሮች ፕሪንስፕላችን ሰዎችን ማብሸቅ የለብንም። በጣም መጠንቀቅ አለብን። ግን ያው ስሜታዊ ስለምንሆን በጣም ይሄ ማብሸቅ ነገር እኛ ላይ ሲመጣብን፣ ሲያበሽኩን፣ ጌታችንን ሲሳደቡብን፣ አምላካችንን ሲሳደቡብን ምን የእናንተ ይኸው ባይሆን የራሳችሁ መጽሐፍ ላይ እንደዚህ የሌለ እንደ እያልን አሁን ተለያዩ ሰዎች በጣም በስፋት እንደዚህ ያደርጉ የለ በቃ እንግዲህ ከመጣው አንጻር በቃ እንደዛ አደረግን። ግን አዘ ፕሪንሲፕል ግን እንደ ፕሪንሲፕል ግን በቃ በየዋህነት ሰዎችን ባለማብሸቅ በቃ እንደዛ እናደርጋለን። ያንን እንይዝና ግን ደግሞ በጣም ለጠጠ ነው ግን እንዳይበሽቁ ብለን ግን የኢየሱስን የእግዚአብሔር ልጅነት ጸጥ፣ የኢየሱስን አምላክነት፣ የኢየሱስን ጌትነቱን፣ የስላሴና የአምላካችን የእግዚአብሔርን ስሉስ አካልነት ጸጥ ምናምን ልንል ግን አንችልም። ስለዛ የሆነ አንደኛውን ጫፍ ብቻ ሳንለጠጥ እንደዚህ መካከል ላይ ሆነን በዚህ መልኩ ነው ማስቀመጥ ያለብን ብዬ አስባለሁ። ስለዚህ አሁን ሰብሰብ ስትሉ ከጓደኞቻችሁ ጋር ምናምን የምትማማሯትን ነገር ልስጣችሁ፣ በምን መልኩ እንደምትነግሯቸው ኢየሱስ የእግዚአብሔር ልጅ እንደሆነ ከመጽሐፍ ቅዱስ ለማሳየት ማለት ነው። እንግዲህ ኢየሱስ የእግዚአብሔር ልጅ ነው አይደለም ከሚለው ጋር በተያያዘ ብዙ ሰዎች የሚያነሱት ነገር ምን መሰላችሁ? አይ ኢየሱስ የእግዚአብሔር ልጅ አይደለም የሚሉና በተለይ በእስልምና ውስጥ ያሉ ወንድሞቻችን ምናምን ግን መጽሐፍ ቅዱስ ላይ እኮ የእግዚአብሔር ልጅ እንደሆነ ይናገራል ስትሏቸው በግልጽ ኢየሱስ የእግዚአብሔር ልጅ እንደሆነ መጽሐፍ ቅዱስ ይናገራል ስትሏቸው አይ ኖ እሱ እኮ ሌሎችን ፍጥረታት የእግዚአብሔር ልጅ ተብሏል፣ ለሌሎችን ፍጥረታት አብ አባት ተብሏል። ስለዛ የኢየሱስ የእግዚአብሔር ልጅነት ከሌላው የተለየ አይደለም። በቃ እንደዚህ እናንተ እንደምታስቡት አይነት ልጅነት ከሌላው ይሄ ሌሎች ፍጥረታት ምናምን እኛ ራሳችን የእግዚአብሔር ልጅ እንባል የለ ከኛ ሁሉ በተለየ መልኩ ኢየሱስ የእግዚአብሔር ልጅ አይባልም ይላል። እኛ ደግሞ ኧረ ይባላል እንላለን። ከማን ተምረን? ከሰማይ። ይሄ ምድር አለ፣ ይሄ ስጋና ደም የተገለጠ አይደለም፣ ከሰማይ የሆነ ነው ጌታችን እንዳለን። በምን እናውቃለን? እሱን ትንሽ ነገር ላሳያችሁ። ይሄ ኖርማል ምድር ላይ ያሉ ሰዎችም ፍጥረታት የእግዚአብሔር ልጅ እንደሚባሉ እንግዲህ በጣም ብዙ ማሳያዎች አሉ። ዘፍጥረት ምዕራፍ 6 ላይ ለምሳሌ በሴት በኩል የሚመጡ ዘሮች ማለት ነው። አዳም ሴትን ይወልድና ከዛን በሴት በኩል የሚመጡት ትውልዶች አሉ፣ በቃየል በኩል የሚመጡ ደግሞ ትውልዶች አሉ። እና በሴት በኩል የሚመጡ ትውልዶችን ዘፍጥረት ምዕራፍ 6 ቁጥር 2 ላይ የእግዚአብሔር ልጆች ብሏቸዋል። የእግዚአብሔር ልጆች። ኢሳያስ ምዕራፍ 63 ቁጥር 16 ላይም ምን ይላል? አንተ አባታችን ነህ፣ ስምህም ከዘላለም ታዳጊያችን ይላል። አንተ አባታችን ነህ፣ ሰው አባታችን ተብሏል እግዚአብሔር። ሚልኪያስ ምዕራፍ 2 ቁጥር 10 ላይም ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን ይላል። ስለዛ የተፈጠረው በአንድ አምላክ ነው።
ለሁላችን ያለን አንድ አባት ነው እየተባለ ይነገራል። ስለዚህ የእግዚአብሔር ልጆች ተብሎ ወይም ደግሞ አብ አባታችን ነው ተብሎ እንደዚህ ሊጠራ ይችላል። መላእክትም የእግዚአብሔር ልጅ ተብለዋል። መላእክት በኢዮብ ምዕራፍ 1 ቁጥር 6 ላይ ትንቢተ ኢዮብ መጽሐፈ ኢዮብ ምዕራፍ 1 ቁጥር 6 ምዕራፍ 2 ላይም ከዕለታት በአንድ ቀን የእግዚአብሔር ልጆች በእግዚአብሔር ፊት ለመቆም መጡ ይልና ከዕለታት በአንድ ቀን የእግዚአብሔር ልጆች በማን ፊት? በእግዚአብሔር ፊት ለመቆም መጡ። በእግዚአብሔር ፊት የሚቆሙት መላእክት ናቸው አይደለ? በእግዚአብሔር ፊት የሚቆመው እኔ ገብርኤል ነኝ እንዳለ ሰው በእግዚአብሔር ፊት ለመቆም መጡ ይልና በመካከላቸው ማን ነበረ? በመካከላቸውም ሰይጣን ነበረ። ሰይጣን ደግሞ በመካከላቸው መጣ ይላል። ኢዮብን ለመፈተን ፍቃድ ሊወስድ ማለት ነው ከእግዚአብሔር። ስለዚህ የእግዚአብሔር ልጆች ተብሎ ደግሞ እንደዚህ ይጠራሉ። መላእክት የእግዚአብሔር ልጆች ተብለዋል። ሰዎች የእግዚአብሔር ልጆች ተብለዋል። አይሁዳውያን የእግዚአብሔር ልጆች ተብለዋል። ቅድም እንዳልኳችሁ ዮሐንስ ምዕራፍ 8 ላይም አንድ አባት አለን እርሱም እግዚአብሔር ነው ብለው አይሁዳውያን ሲናገሩ አይተናል። ታዲያ የጌታችን በምንድን ነው የሚለየው ከተባለ አጠር አድርጌ ነው የምነግራችሁ። የመጀመሪያው በመጽሐፍ ቅዱሳችን ላይ የእግዚአብሔር የገዛ ልጁ ተብሎ የተጠራ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ በቀር ማንም የለም። ነጥብ 1 በሉ። ነጥብ 1 የእግዚአብሔር የገዛ ልጅ የእግዚአብሔር የገዛ ልጁ his own son የራሱ የገዛ ልጁ የገዛ ልጅ ተብሎ ሊጠራ የሚችለው ከኢየሱስ በቀር ማንም የለም በመጽሐፍ ቅዱሳችን። አብም የገዛ አባቱ ተብሎ ለኢየሱስ ካልሆነ በስተቀር ሌላ ለማንም ሊጠራ አይችልም። በመጽሐፍ ቅዱሳችን ላይ ኢየሱስ የእግዚአብሔር የገዛ ልጁ ተብሎ ተጠርቷል ብቻው። ሌላ አይጋራውም ይሄንን አገላለጽ። ምክንያቱም የገዛ የሚለው ቀጥታ ከእርሱ የተገኘ እንደሆነ ስለሚያሳይ የገዛ ነው የሚለው። ማስረጃ ሮሜ ምዕራፍ 8 ቁጥር 32 ላይ እንዲላል ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው እንዲያ ሁሉን ነገር ከእርሱ ጋር እንዴት አይሰጠንም ይላል። ለማን ያራራ? ለገዛ ልጁ ያራራለት። ለገዛ ልጁ ያራራለት ካለ ኦኬ፣ ኢየሱስ የገዛ ልጁ ነው። ኢየሱስ ምኑ ነው? የገዛ ልጁ ነው። የገዛ ልጁ ነው ማለት ቀጥታ ከእርሱ የሚገኝ ነው ማለት ነው። ልክ ለምሳሌ ያንተ የገዛ ልጅህ ከተባልክ ቀጥታ ከአንተ የተወለደ ነው ማለት ነው። ኢየሱስ የአብ የገዛ ልጁ ተብሎ ተነግሮለታል። አብም ደግሞ ለኢየሱስ የገዛ አባቱ ተብሎ ተነግሮለታል። ብቻ ለኢየሱስ ብቻ። ዮሐንስ ወንጌል ምዕራፍ 5 ከቁጥር 17 ጀምሮ ጌታችን ኢየሱስ እንዲህ አለ፣ አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ አለ። አገላለጽ በጣም ከባድ አገላለጽ ነው። እንዲህ የሚል አለ፣ አባቴ እስከ ዛሬ ይሰራል እኔም እሰራለሁ የሚል ማን አለ? ማንም የለም። ከማን በቀር? የገዛ ልጁ ከሆነው ከጌታችን በስተቀር እና እንደ ሰው አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ አለና ዝቅ አለና እዛው ቁጥር 18 ላይ ቀጣይ ቨርስ ማለት ነው። ቅዱስ ዮሐንስ እንደዚህ አለ፣ እንግዲህ ሰንበትን ስለሻረ ብቻ አይደለም ይልቁንም ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር የገዛ አባቴ ነው ስላለ አይሁድ ሊገሩት ይፈልጉ ነበር አለ። እንደው ተቋረጠ መሰለኝ። አንዴ ይሄን መጣብኝ። እስቲ ቆይ እሺ፣ ይሰማል ብዬ ተስፋ አደርጋለሁ። ኢየሱስ እንግዲህ ሰንበትን ስለሻረ ብቻ አይደለም ይልቁንም ራሱን ከእግዚአብሔር ጋር አስተካክሎ ራሱን ከእግዚአብሔር ጋር ምን አድርጎ አስተካክሎ እኩል አድርጎ ራሱን ከእግዚአብሔር ጋር እኩል አድርጎ እግዚአብሔር ምን ነው ይላል? የገዛ አባቴ ነው ስላለ አይሁድ ሊገድሉት ይፈልጉ ነበር ያለ፣ አብዝተው ይፈልጉት ነበር። እግዚአብሔር ምን ነው ስላለ
መጽሐፍ ቅዱሳችሁን ገልጣችሁ ታነቡ እግዚአብሔር አባቴ ነው ስላለ ተብሎ ተተርጉሞ ልታገኙ ትችላላችሁ። አማርኛው ላይ ግን ትክክለኛው ትርጉም የገዛ አባቴ ነው የሚል ነው። ብዙዎቹ የእንግሊዝኛ ቨርዥኖች ጥሩ ናቸው። ሂዝ ኦውን ፋደር ይላል ወይም ማይ ኦውን ፋደር። የገዛ አባቴ አለ። አብ የገዛ አባቱ ተብሎ የሚነገርለት ለኢየሱስ ነው። ለአብ የገዛ ልጁ ተብሎ የሚነገርለትም ለኢየሱስ ብቻ ነው። ከኢየሱስ ውጭ ካለ አንድ ማስረጃ አምጡ ብሎ መጠየቅ ይቻላል። አንድ ማስረጃ የገዛ ልጁ ተብሎ ማንም የለም። የገዛ አባቱ ተብሎ አንድም የለም። በጌታችንና በወልድና በአብ መካከል ያለው የሚቀመጠው ይሄ አገላለጽ። ሁለተኛ ነጥብ ኢየሱስ ለአብ የገዛ ልጁ ከሆነ የአብ የገዛ ልጁ ደግሞ ስንት ነው? ስንት ነው? አሁን የገዛ ልጅ ብዙ የገዛ ልጆች አሉት? የሉትም። አንድ ብቻ ነው የገዛ ልጅ ያለው። ስለዛ ብቸኛ ልጁ ነው ኢየሱስ ለአብ። ከዚህ አንጻር ማለት ነው የገዛ ልጅ የሚለው ለየት ያለ ስለሆነ ምንድነው ከራስ የተገኘ አይነት ልጅነት ስለሆነ እንዲህ አይነት በእንደዚህ አይነት ልጅ እኛው ልጆቹ ነን፣ ግን የገዛ ልጆቹ አይደለንም። የገዛ ልጅ አንድ ብቻ ነው ያለው፣ እርሱም ጌታችንና መድኃኒታችን ኢየሱስ ክርስቶስ ይባላል። ኢየሱስ ብቻ ነው የአብ ልጅ። ማስረጃ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ በእኛም አደረ ጸጋንና እውነትንም የተመላ ነው ይልና አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብሩን አየን አለ። ስንት ልጅ? አንድ ልጅ። ከብዙዎች መካከል አንዱ ልጅ አይደለም፣ ብቸኛ ልጅ ማለት ነው። ሂዝ ኦንሊ ቢጋትን ሰን ማለት ነው። ኦንሊ ቢጋ ልጅም ብቸኛ አንድያ ልጅ አንድ ልጅም አለ። ብቸኛ ልጅ አለው። እኛስ ልጆቹ አይደለንም? ለአብ ነን፣ ግን የክርስቶስ ልጅነት ይለያል። የገዛ ልጁ ነው ኢየሱስ። ለአብ የገዛ ልጁ ከእርሱ የሚገኝ የሆነ ልጁ በስጦታ የተገዛ በመሆኑ ምክንያት ብቸኛ ልጁ ነው። ተጨማሪ ማስረጃ ዮሐንስ ወንጌል ሰው ምዕራፍ 1 ቁጥር 18 ላይ ከቁጥር 17 ጀምሮ ሕግ በሙሴ ተሰጥቶ ነበረ፣ ጸጋና እውነት ግን በጌታ በኢየሱስ ሆነ፣ እርሱ ግን ተረከው ይላል። በአባቱ እቅፍ ያለ አንድ ልጁ። አንድ ልጁ ማለት ከብዙዎች መካከል አሁንም ደግሞ ያለው ከብዙዎች መካከል አንዱ ማለት አይደለም። አንድያ ልጁ እርሱ ተረከው። በአባቱ እቅፍ ያለን የተባለው ምንድን ነው? በአባቱ እቅፍ ያለ ማለት አገላለጹ ራሱ አያስገርም? በእርሱ እቅፍ ያለ እና እቅፍን ከመተረክ ጋር አገናኝቶታል። እግዚአብሔር ላይ አንድ ሰው እንኳን የለም ተባለ። ሙሴ እኮ ምን ያህል ጊዜ እግዚአብሔር እንዳነጋገሩ አስቡ። ምን ያህል ጊዜ ሙሴ እግዚአብሔርን አነጋገረው። እንደ ሙሴ ያለ ነቢይ አይነሳም በእስራኤላውያን ወይም በአይሁዳን ተባለ። ግን ስለ ኢየሱስ እሱ ራሱ እንግዲህ የሙሴ ራሱ ጭንቅላታችን ውስጥ ይዘነው ግን ምን አለ? መቼም ቢሆን እግዚአብሔርን ያየው አንድ ሰው እንኳ የለም፣ አንድ ሰው እንኳ የለም ከተባለ ሙሴ ራሱ ማለት ነው ጨምሮ። ጌታችን ግን በአባቱ እቅፍ ያለ ብቸኛ ልጅ ተባለና እርሱ ተረከው ተባለ። ማየት አይደለም ይተርከዋል። ጌታችን አብን ተረከው ተባለ። ለምን? የባህሪ ልጁ ነው፣ የገዛ ልጁ ነው። የገዛ ልጁ ነው። አንድ ይቻል ዘንሰካሽ ሰው ብቸኛ አንድያ ልጁ ነው። ተጨማሪ ማስረጃ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ጌታችን እንደዚህ አለ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን አሳልፎ እስኪሰጥ ድረስ ዓለምን እንዲሁ ወዶታል አለ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ማለትም ብቸኛ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል። ስለዛ ኢየሱስ የአብ ብቸኛ ልጁ የዘላለም ሕይወት አለው። በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። በማን ስላላመነ? በአንዱ በእግዚአብሔር ልጅ። ስለዛ ኢየሱስ የአብ ብቸኛ ልጁ ከመሆን አሳያችሁ። የመጀመሪያው ኢየሱስ የገዛ አባቱ እንደሆነ አሳይቻችኋለሁ። የገዛ ብቻውን ልጅ እንደሆነ ደግሞ አሁን አሳያችሁ። ሁለተኛው ነጥብ ደግሞ ብቸኛ ልጅ የሚለው ነው። የገዛ ልጅ፣ ብቸኛ ልጅ። ሶስተኛ ነጥብ ብቸኛ ሌላው ጋር ምን ሲል ሲነጻጸር ከሌሎች ከነቢያት፣ ከመላእክት፣ ከትልልቅ ቅዱሳን ሰዎች አነጻጽረን ደግሞ ከመላእክትን ጀምር። እሺ ከመላእክት ጋር እናነጻጽር የሱ ልጅነት። እንግዲህ
በዕለት ከዕለታት በአንድ ቀን የእግዚአብሔር ልጆች በእግዚአብሔር ፊት ለመቆም መጡ ይላል። የእግዚአብሔር ልጆች በእግዚአብሔር ፊት ለመቆም መጡ፣ ሰይጣንም ደግሞ በመካከላቸው መጣ ብሏል። ስለዛ የእግዚአብሔር ልጆች ተብሏል መላእክት። ግን ከክርስቶስ ጋር ሲነጻጸሩስ ከክርስቶስ ጋር ሲነጻጸሩ ዕብራውያን ምዕራፍ 1 ቁጥር 5 ይላል ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባቱ ሆናለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ልክ አንተ ልጄ ነህ እኔም አባቱ ሆናለሁ። ኦኬ ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባቱ ሆናለሁ፣ እርሱም ልጅ ይሆነኛል ከቶ ለማን ብሏል? ከመላእክት ለማንም አላለም ተባለ። ልጄ ምናምን ነው አላለም። ከመላእክት ለማንም አላለም ማለት ከማን በቀር? ከክርስቶስ ጋር የሚያነጻጽረው እሺ፣ መላእክትን እዚህ ክፍል ላይ መላእክትን ከክርስቶስ ጋር እያነጻጸረው ነው። የእግዚአብሔር ልጅ ከሆነው ከጌታችን ኢየሱስ ለማን ብሏል? ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወለድኩ፣ እኔ አባቱ ሆናለሁ፣ እርሱም ልጅ ይሆነኛል ከቶ ለማን ብሏል? ለማንም እኮ አላለም። ይህንን እኮ ልጁ ኢየሱስ ብቻ ነው እኮ የያዘው አለ። ስለዛ ኢየሱስ ልጅ ሲባል አብረው መላእክት ከክርስቶስ ጋር ልጅ አይባሉ። ለመላእክት መች ተባለላቸው ተባለ። አየህ አስወጣቸው መላእክትን። ኢየሱስ ልጅ ሲባል መላእክት አብረው ቅዱስ ሚካኤል፣ ቅዱስ ገብርኤል አብረው ልጅ አይባሉ ከክርስቶስ ጋር። የክርስቶስ ልጅነቱ ይለያል። ስለዛ ምን አለ ቀጠል አድርጎ ደግሞም በኩሩን ወደ ዓለም ሲያገባ በኩሩን ልጁን ወደ ዓለም ሲያገባ በስጋ ወደ ዓለም ገብቶ የለ ጌታችን ልጁ በስጋ ወደ ዓለም ገባ። እሺ ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። አረ በስመ አብ! ይሄ በጣም ፓወርፉል ነው። ልክ ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወለድኩ፣ እኔ አባቱ ሆናለሁ፣ እርሱም ልጅ ለማን ብሎ ነበረ? አላለም እኮ አለና ደግሞ በኩሩን ወደ ዓለም ሲያገባ እንደውም በኩሩን ወደ ዓለም ሲያገባ ልጁን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። ለልጁ ንጽጽሩን ያያችሁት ነው። ኢየሱስ የእግዚአብሔር ልጅ ነው። መላእክት የእግዚአብሔር ባሪያ ናቸው። ከልጅነት አንጻር ሲነገር አብረው ልጅ አይባሉም መላእክት። ስለዚህ አሁን ንጽጽሩን ይዩት። ኢየሱስ ነው የእግዚአብሔር ልጅ የሚባለው። እንደውም መላእክት ወደ ዓለም በኩሩ ሲገባ የሚሰግዱ ናቸው። ለማን? ለበኩሩ፣ ለልጁ ለኢየሱስ አይደል ያለው? ደግሞም በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። ማነው ለክርስቶስ የሚሰግደው አለ? ወይም ለበኩሩ ለልጁ ለእግዚአብሔር ልጅ የሚሰግደው ማነው አለ? የተወሰኑ መላእክት ሚካኤልና ገብርኤል፣ ቅዱስ ሚካኤልና ቅዱስ ገብርኤል ነው። መላእክቱ የእግዚአብሔር መላእክት የተባለ ሁሉ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ። በስመ አብ! ጌታችን እንዴት ያለ ክብር ነው ያለው! አስባችሁታል? በእግዚአብሔር ስም የእግዚአብሔር መላእክትን አስቧቸው ጋይስ፣ ምን አይነት ክብር እንዳላቸው። መናፍስት ናቸውና መናፍስት ናቸው እና እነዛ መናፍስት የእግዚአብሔር መላእክት እነዛ ኃያላን እነዛ ሁሉም ይላል ባይዜ ይሰመርበት፣ ሁሉም ለኢየሱስ ይሰግዳሉ። በኢየሱስ ፊት የሚንበረከኩ ናቸው። ኧረ በስመ አብ! ክብር ሁሉ ለጌታችን በእውነት እና ከመላእክት አንተ ልጄ ነህ፣ እኔ ዛሬ ወለድኩ፣ እኔ አባቱ ሆናለሁ፣ እርሱም ልጅ ይሆነኛል ከቶ ለማን ብሏል? ለማንም። ደግሞ በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉም ለእርሱ ይሰግዳሉ ይላል። ስለዚህ አሁን በንጽጽር ደረጃ መላእክት እንኳን አብሮት ልጅ አይባሉም ተባለ። የእርሱ ልጅነት ከፍ ያለ ነው፣ ለየት ያለ ነው። መላእክትን ሁሉ የሚያሰግድ ነው። መላእክት ሁሉ የሚያመልኩት ጌታ ነው፣ ኢየሱስ ማለት ነው፣ የእግዚአብሔር ልጅ ማለት ነው። ሰው ንጽጽሩ ከመላእክት አንጻር ስታነጻጽሩት ይኸው ተመልከቱ። እሺ ሁለተኛ ከሙሴ አንጻር እናደርገው። ሙሴ እንዳንተ ያለ ነቢይ አይነሳም የተባለለት ነው እና እንደርሱ ያለ ነቢይ አልተነሳም ተብሎ የተነገረለት ነው። ሙሴ በአይሁዳውያን ዘንድ ትልቅ ቦታ አለው። ከእርሱ ጋር ስናነጻጽረውስ ዕብራውያን እዛው ምዕራፍ 3 ቁጥር 5 ላይ ያነጻጽሯል ጳውሎስ። አሁንም ሙሴስ በኋላ ስለሚነገረው ነገር ምስክር ሆኖ ሙሴስ በኋላ ስለሚነገረው ነገር ምስክር ሊሆን በቤቱ ሁሉ እንደ ሎሌ ወይም እንደ ባሪያ የታመነ ነበረ። ማን? ሙሴ። በኋላ ለሚመጣው ነገር ምስክር ሊሆን እንደታመነ ሎሌ እንደ ሎሌ የታመነ ነበረ። እንደ ሎሌ እንደ ባሪያ የታመነ ነበር። ክርስቶስ ግን እንደ ልጅ በቤቱ ሁሉ ላይ የታመነ ነው። ሙሴ እንደምን? እንደ ባሪያ እንደ ሎሌ የታመነ ነበር። ክርስቶስ ግን እንደ ልጅ። ልዩነታቸውን አያችሁ? የክርስቶስ ልጅነትን። ክርስቶስ ልጅ ሲባል መላእክት አብረው ልጅ አይባሉም፣ ባሪያ ናቸው። ለክርስቶስ ጭራሽ የሚሰግዱ ናቸው። ክርስቶስ ልጅ ሲባል ሙሴ አብሮ ልጅ አይባልም። ሙሴ እንደ ሎሌ ነው፣ እንደ ባሪያ ነው። ክርስቶስ ነው እንደ ልጅ ተባለ። አሁን ሙሴ የእግዚአብሔር ልጅ አይደለም እንዴ? ሙሴ ከአይሁዳውያን ጋር አብሮ የእግዚአብሔር ልጅ ነው።
ግን ከክርስቶስ ጋር ልክ አብሮ ሲቀርብ ሙሴ ልጅ አይደለም፣ ብቻውን ኢየሱስ ልጅ ይሆናል። እንደ አጠቃላይ ከነቢያት አንጻር ላነጻጽርላችሁ። ዕብራውያን ምዕራፍ 1 ቁጥር 1 ላይ ታስታውሳላችሁ። ምንድን ነበር ያለው? የዕብራውያን ጸሐፊ ቅዱስ ጳውሎስ ዕብራውያን ምዕራፍ 1 ቁጥር 1 ላይ እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። ልክ እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በማን ተናግሮ? በነቢያት ተናግሮ ይላል። እሺ ከጥንት ጀምሮ በነቢያት ነበር የተናገረው። በነቢያት ተናግሮ አሁንስ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረናል። ከዚህ ቀደም ለነበሩት አባቶቻችን በነቢያት ነበር የተናገሩ አለና ጳውሎስ ቀጠል አደረገና ለእኛ ግን አለ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በነቢዩ በልጁ እነዛን ነቢያት ብሏቸው ነበረ። ምንድነው? በነቢያት ተናግሮ ብሎ ነበረ። በነቢያት ተናግሮ አለና ከነቢያት ሲለየው ልጁ ነውና ለየት አድርጎ ዓለማትን በፈጠረበት በምኑ? በነቢዩ በፍጹም በልጁ አለ። በልጁ ከነዛ ጋር አብሮ ነቢይ አይባልም። እነዛ ነቢይ ብሎ ይነጥላቸዋል። ኢየሱስን ግን ልጅ ብሎ ይነጥለዋል። ስለዛ የክርስቶስ ልጅነት እንደ ማንኛውም ነቢይ ልጅነት ያለ በፍጹም አይደለም። የገዛ ልጅነት ነው። የገዛ ልጅነት ነው። ስለዚህ ያውም ደግሞ የልጅነት ዓለማትን የፈጠረበት በመሆኑ ምክንያት ልጅነቱ ከመቼ ጀምሮ ነው? የልጅ መቼ የነበረ ነው? መቼ የነበረ ነው? የልጅ ዓለማትን የፈጠረው በእርሱ ከሆነ አክቹዋሊ ቃሉ ዘመናትን ይላል። ኤዮንስ ነው የሚለው። ቅዱስ ዮሐንስ አፈወርቅ ይህንን ይይዝና ኦኬ ዘመናትን የፈጠረበት ይላል። ጊዜያትን ዘመናትን በፈጠረበት በልጁ ይላል። ጊዜ እንኳን የተፈጠረው በልጁ ነው። በልጁ ጊዜ ከተፈጠረ እንግዲያውስ ልጁ ከጊዜም ቀደም ብሎ ነበረ። ስለዛ ልጁ ወልድ ከጊዜ ውጭ ነው። ከጊዜ ውጭ ከሆነ ደግሞ የተፈጠረ አይደለም። የተፈጠረ ቢሆን ጊዜ ውስጥ ይገባል። ምክንያቱም መፈጠር ከተጀመረ ጊዜ አብሮ ያኔው ስለሚጀምር ማለት ነው። በዚህ ጊዜ ተፈጠረ ስለሚባል ኢየሱስ የመጀመሪያው ፍጡር ቢሆን ኖሮ አርዮሳውያን እንደሚሉት ሙስሊሞች አለ። ሙስሊሞች ሲጀመር የመጀመሪያው ፍጡር ነው አይሉም። እነሱ አሁን ባለፈው የመጣ ሰው ነው ብቻ ነው የሚሉት። ነብዩ ሆኖ በቃ አሁን ባለፈው የዛሬ 2000 ዓመት ብቻ ህልው ነው የጀመረ። ከነሱ ቀደም ከሙስሊሞች ቀደም ብሎ ግን አርዮስ ተነስቶ ነበር። አርዮስ የተሻለ ነው። አርዮስ ምን አለ? የተሻለ ነው ስላችሁ ከዛ አንጻር ማለት ነው። አስቀድሞ የነበረውን ህልውና ቢያንስ ያውቃል ነው እንጂ አርዮስም የተረገመ መናፍቅ ነው እና እርጉም መናፍቅ ነው። እሺ እና አርዮስ ምን ይል ነበረ? መጀመሪያ አብ ኢየሱስን ፈጠረ። ኢየሱስን ከፈጠረ በኋላ ዓለማትን ፈጠረ፣ ሌሎችን ፍጥረታት ሰማይን ምድርን ፈጠረበት ይላል። ቅዱስ ዮሐንስ አፈወርቅ ግን ይህንን ጥቅስ ያዝ ያደርግና ኦኬ ምንድነው ዘመናትን ፈጠረበት ይላል፣ ጊዜን ፈጠረበት ይላል። ጊዜን እግዚአብሔር ጊዜን የፈጠረው በልጁ ከሆነ ልጁ ከጊዜ ቀደም ብሎ ነበረ። ስለዛ ከጊዜ ውጪ ነው። ከጊዜ ውጪ ከሆነ በዘላለም ውስጥ ያለ ነው። በዘላለም ውስጥ ከሆነና ጊዜያቱም የተፈጠሩት በልጁ ነው ከተባለ ልጅነቱም የዘላለም ነው። ልጅነቱ ዘላለማዊ የሆነ ልጅነት ነው። ስለዛ ክርስቶስ የእግዚአብሔር ልጅ ነው ሲባል ቃል እንደመሆኑ ነው። የእግዚአብሔር ቃል እንደመሆኑ ዓለማት የተፈጠሩት በእግዚአብሔር ቃል ነው አይደለ? ዓለማት የተፈጠሩት በእግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃል የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው። የእግዚአብሔር ቃል የኔ ቃል ከማን ነው የሚገኘው? የኔ ቃል ከኔ ነው አይደለ? የአብ ቃል ከማን ይገኛል? ከአብ የሚገኝ ስለሆነ ልጅ ተብሎ ይጠራል። ግን የአብ ቃል ነው ሲባል አካላዊ ቃል ነው። እንደኔ ዝርው ቃል አይደለም። የኔ ቃል ለምሳሌ ጋይስ ከኔ የሚወጣው ቃል ሰው ተብሎ ይጠራል። ከኔ የሚወጣው ዝርው ቃል ሰው ተብሎ አይጠራም። የአብ ቃል ኢየሱስ ግን እግዚአብሔር ተብሎ ተጠርቷል። አብ እግዚአብሔር ነው፣ እኔ ሰው ነኝ። ከሰው የሚወጣው ቃል ሰው ተብሎ አይጠራም። በቃ የሰው ቃል ብቻ ነው ተብሎ የሚጠራው። የእግዚአብሔር ቃል ግን ኖርማል ዝም ብሎ ነው። ይሄ ከኛ ጋር ሲገለጥ የሚወጣው ዝርው ቃል ስላልሆነ አካላዊ ቃል ስለሆነ ስለ ኢየሱስ ስንናገር ከእግዚአብሔር የተገኘው ያ ቃል ግን አካላዊ ነውና እግዚአብሔር ተብሏል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ተብሎ እንደተጠራ አካላዊ ነው። ቃል አካላዊ ነው። እግዚአብሔር ነው። ቃል እግዚአብሔር ነው። እግዚአብሔር ዓለማትን በቃሉ ፈጠረ፣ ሚኒንግ በልጁ ፈጠረ። ለዛ ነው ቆላሲስ ምዕራፍ 1 ቁጥር 15 ላይም እርሱ የማይታይ አምላክ ምሳሌ ነው ይልና ልጁ ኢየሱስ እኮ ነው። ከላይ ወደ ፍቅሩ ልጅ መንግስት አፈለሰን ይልና ልጅ ካለ በኋላ እርሱ የማይታይ አምላክ ምሳሌ ነው። ልጅነቱ እንዴት ለየት እንደሚል እርሱ የማይታይ አምላክ ምሳሌ ነው። ልጁ በመሆኑ ምክንያት ነው እንደዚህ የተባለው። ባይዘው የባህሪ ልጁ ባይሆን ኖሮ ለማይታይ አምላክ ምሳሌ ተብሎ አይነገርም። እግዚአብሔርን የሚመስለው አለ የለም ይላል ነቢየ እግዚአብሔር ኢሳያስም። እግዚአብሔርን የሚመስለው ማንም የለም ይላል። ኢየሱስ ግን የማይታይ አምላክ ምሳሌ ነው ተባለ። ለምን? የገዛ ልጁ ስለሆነ።
ሁሉን ወላጅ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ብሎ ዕብራውያን ምዕራፍ 1 ቁጥር 2 ላይ ማለት ነው ቁጥር 3 ላይ እንዲህ ይላል፣ እርሱም የክብሩ ነጸብራቅና የባህሪው ምሳሌ ነው ይላል። ልጁን ማለት ነው። ልጁ የባህሪው ምሳሌ ነው። አረ የእግዚአብሔር የባህሪው ምሳሌ ነው። እግዚአብሔርን በባህሪው የሚመስለው አለ። ማን? ልጁ ብቻ። አንተ ትመስለዋለህ? በባህሪው አትመስለው። ማንም ሰው በባህሪ እግዚአብሔርን አይመስልም በባህሪው። ልጁ ግን የባህሪ ልጁ ነውና የገዛ ልጁ ነውና ራሱን አብን ይመስለዋል። የባህሪው ምሳሌ የክብሩ ነጸብራቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ስለዚህ ቆላስይስ 1:15 ላይም እርሱ የማይታይ አምላክ ምሳሌ ነው ይልና የሚታየውም የማይታየውም በሰማይም ያለው በምድርም ያለው ልክ ያው እርሱ ይልና ጌታችን ነው። ልጁን የማይታይ አምላክ ምሳሌ የማይታይ አምላክ ምሳሌ የተባለው ልጁ ስለሆነ ነው ብያቸዋል። የገዛ ልጁ ስለሆነ ነው ብያቸዋል እንጂ እግዚአብሔርን በምንም አንመስለው። እንደዛ ካለ በኋላ በሰማይም ያለው አለ። ተመልከቱ፣ በምድርም ያለው እሺ፣ የሚታየውም ኦኬ፣ የማይታየውም አለቅነት ቢሆን ስልጣናት፣ ጌትነት ቢሆን ግዛት፣ ይህ ሁሉ በእርሱ ተፈጥሯልና ከፍጥረት ሁሉ በፊት እርሱ በኩር ይላል። በሰማይም ያለው በልጁ ማለት ነው አይደል? ልክ በሰማይም ያለው በምድርም ያለው የሚታየው የማይታየው አለቅነት፣ ስልጣናት፣ ግዛት ከፍጥረት ሁሉ በፊት ምንድን ነው? ከፍጥረት ሁሉ በፊት ፍጥረት ከሚባል ነገር ሁሉ በፊት በኩር ነው። በኩር ነው። ፍጥረት ከሚባለው ነገር ይነጠረውና ከዛ ፍጥረት ከሚባል ነገር ምናምን በፊት ምንድነው? ፍጡር ነው አይልም። በኩር ነው። ኦኬ፣ በኩር ልጅ ነው። ፕሮቶቶኮስ ልጅ ነው። ከፍጥረት ሁሉ በፊት በኩር ነው። ፍጡር ነው የሚለውን ቃል አልተጠቀመውም። ባይዚህ ላይ አንድ ሊቅ ይህንን ያነሳና ስለሌላው ሲናገር ፍጥረት እያለ ይናገራል። ልክ እሱ ጋር ሲመጣ ግን በኩር ነው ይላል። አርጊንስ ነው። እሺ አርጊንስን ተሳቀ ነው የምንጠቅሰውና በተለይ እዚህ እና ለዛ ዝም ቢያንድ ሊቅ ብዬ ላልፎ የነበረው ኤኒዌይስ ከፍጥረት ሁሉ በፊት ምንድነው? በኩር ነው። የተወለደ ነው። ስለዛ ልጅነቱ ከፍጥረት ምናምን በፊት ፍጥረት ውስጥ ጊዜ የለም አለ። ጊዜ ፍጥረት ውስጥ አለ። ስለዛ ከጊዜ በፊት በኩር ነው። ስለዛ ያሉ ፍጥረታትን ሁሉ በእርሱ ተፈጠሩ። ስለዛ ሁሉ የእርሱ ናቸው። ልጅነቱን አያችሁት? ሰው ይህንን አራተኛ ነጥብ አድርጋችሁ ብትይዙ ጥሩ ይመስለኛል። የትኛውን? ቆይ የመጀመሪያው ነጥብ ምን ሰጥቻችሁ ነበር? እንከልስ። የመጀመሪያው ነጥብ ኢየሱስ እርሱ የእግዚአብሔር የገዛ ልጁ ነው የሚል አሳየኋችሁ። ኢየሱስ የገዛ ልጁ ነው። አብም የገዛ አባቱ ተብሎ የተጠራው ለእርሱ ብቻ ነው። ሌላ መጽሐፍ ቅዱስ ማስረጃ ማንም ሰው ማምጣት አይችልም። የገዛ ልጅ ተብሎ አያመጣም። ስለዛ ብቻውን የገዛ ልጅ ነው። የገዛ ልጁ በመሆኑ ምክንያት ብቸኛ ልጁ ሆኗል። ብቸኛ ልጁ ነው። በቃ የገዛ ልጁ የአብ የገዛ ልጁ ኢየሱስ ብቻ ነው፣ እኛ አይደለም። የገዛ ልጁ ማለት ከእርሱ የሚገኝ ስለሆነ ብቸኛ ልጁ ነው። ሁለተኛው ነጥብ እርሱ ነው። ኢየሱስ ብቸኛ ልጁ መሆኑ ከኛ ይለየዋል። እኔ ብቸኛ ልጁ ነኝ የሚላል ለአብ ብቸኛ ልጁ ነኝ የሚል በነጠላ ራሱን ብቻ ወክሎ ማለት ነው። ብቸኛ ልጁ ነኝ የሚል የለም። ኢየሱስ ግን ብቻውን ልጅ እንደሆነ መጽሐፍ ቅዱስ በተደጋጋሚ ነግሮናል። ሶስተኛ በንጽጽር አሳይቻችኋለሁ። የእርሱ ልጅነት ከሌላው አንጻር ከመላእክት ጋር አነጻጽሬላችኋለሁ። መላእክት ከክርስቶስ ጋር መላእክት ሁሉ ለበኩሩ እንደሚንበረከኩ እንደሚሰግዱ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል ተብሎ እንደተነገረ ከሙሴ ጋር አወዳድሬላችኋለሁ። ዕብራውያን 3 ከመላእክት ጋር ዕብራውያን ምዕራፍ 1 ቁጥር 5 ጀምሮ ያለውን ከሙሴ ጋር ዕብራውያን ምዕራፍ 3 ቁጥር 5 ጀምሮ ያለውን ጠቅሽላችሁ። ሙሴ ይመጣ ዘንድ ላለው ምስክር ሊሆን በቤቱ ሁሉ ላይ እንደ ሎሌ የታመነ ነበር፣ እንደ ባሪያ የታመነ ነበር። ክርስቶስ ግን በቤቱ ላይ እንደማን? እንደ ልጅ የታመነ ነበር። እንደ ልጅ ብሎ ሙሴ አብሮ ከክርስቶስ ጋር ሲቀርብ ልጅ መሆን እንዳልቻለ አሳይቻችኋለሁ። ስለዚህ የክርስቶስ ልጅነት ፍጹም ልዩ ነው። ከአጠቃላይ ከነቢያት አንጻር ደግሞ አሳይቻችኋለሁ። ዕብራውያን ምዕራፍ 1 ጠቅሽ እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሯል። ለአባቶቻችን በነቢያት ነበር የተናገረው። ለእኛ ግን በነቢዩ ነው በልጁ ያው ምን ባደረገበት? ዓለማትን በፈጠረበት በልጁ። ስለዚህ ከነቢያት አንጻር አድርጌ በንጽጽር እንደዚህ ያሳየኋችሁ። አራተኛ ነጥብ አድርጋችሁ እንድትወስዱልኝ የፈለግኩት ልጅነቱ ቀጥታ የገዛ ልጅ ከመሆኑ አንጻር የአብ የባህሪው ምሳሌ ተብሎ እንኳን እስኪጠራ ድረስ ነው። ስለዚህ ዓለማትን የፈጠረበት ከመሆኑ አንጻር እሱን ያዙት።
ማለትም ዓለማትን በፈጠረበት በልጁ ነው ያለው። ጊዜያትን በፈጠረበት በልጁ ነው ያለው። አንደኛ እሱን ያዙ። እርሱም የክብሩ ነጸብራቅና የባህሪው ምሳሌ ነው ብሏል። የባህሪው ምሳሌ መሆን የሚችል ማንም የለም። እግዚአብሔር በባህሪው የሚመስለው የለም። እግዚአብሔር በምን ትመስሉኛላችሁ ያለውም እግዚአብሔር ለዛ እኮ ነው። ስለዛ የባህሪው ምሳሌ የሆነው የገዛ ልጁ ስለሆነ ነው እንጂ ሌላማ ማንም አይሆን፣ ፍጥረት ምናምን አይሆንም። ኢየሱስ ግን የገዛ ልጁ ስለሆነ የባህሪው ምሳሌ መሆን ይችላል። ቆላሲስ ይሄ ዕብራውያን 1:3 ላይ ነው። ቆላሲስ 1:15ንም ጠቅሼላችሁ ነበር። የማይታይ አምላክ ምሳሌ ይለውና የማይታይ አምላክ ምሳሌ ይለውና እሺ ከዛስ በሰማይም ያለው በምድርም ያለው የሚታየውም የማይታየው አለቅነት፣ ስልጣናት፣ ግዛት፣ ጌትነት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት እርሱ በኩር ነው ይላል። ስለዛ የማይታይ አምላክ ምሳሌ የሆነው የገዛ ልጁ ከመሆኑ አንጻር ነው እና ከፍጥረት አንጻርም ይሁት ዓለማት ሁሉ የተፈጠሩት ጊዜያት ሁሉ የተፈጠሩት በእርሱ ስለሆነ ከጊዜ በፊት ነውና ከዘላለም ነው ደግሞ የእርሱ ልጅነት። ስለዚህ ይለያል። ከዘላለም ልጅ ሆኖን ከራስ ጋር ታነጻጽራለህ እንዴ? ማይ ብራዘር የባህሪ ልጅ ሆኖን ወይም የገዛ ልጁ የሆነውን እርሱን ከራስ ጋር አጣይት አይነጻጸርም እና ሰው የክርስቶስ ልጅነትን ከዚህ አንጻር ልንመለከቱ ይገባል። እና ኢየሱስ በዚህ ደረጃ ከሆነ ልጅነቱ የመጻፋቸው ምክንያት ራሱ ይሄ ሆኖ ልናገኙ እንችላለን። ለምሳሌ ዮሐንስ ወንጌል ታላቅ የሆነ ወንጌል አይደለም? ኢየሱስ የእግዚአብሔር ልጅ የሚለውን ሰዎች እንዲያምኑ ተብሎ የተጻፈ ነው። ዮሐንስ ወንጌል ማስረጃ ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል አለ። ወንጌሉ የተጻፈው እኮ አለ ዮሐንስ ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ እንድታምኑ አምናችሁም ደግሞ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል አለ። ስለዛ የተጻፈው የወንጌል መጽሐፍ እንኳን ምክንያት ነው። ታዲያ እንደ ማንኛውም ዝም ብሎ ልጅ ከሆነ የወንጌል መጽሐፍ እንኳን ምክንያት እስኪሆን ድረስ ይሆናል? አይሆንም እኮ አክሊል የእግዚአብሔር ልጅ እንደሆነ እንድታውቁና በስሙ ሕይወት እንዲሆንላችሁ የተጻፈው ሊባል ነው እንዴ? አይባልም። ኢየሱስ የገዛ የአብ ልጅ ነው። ይህንን ማመን ደግሞ ሕይወት ነው። ከዚህ ሕይወት ሊነጥለን የሚችል ማን ነው? ከዚህ ሕይወት ምክንያቱም ኢየሱስ የእግዚአብሔር ልጅ እንደሆነ ማመን በስሙ ሕይወት እንድናገኝ የሚያደርገን ነው። ይህንን የሚቃረን ካለ ሕይወትን የሚቃረን ነው። ሕይወትን የሚቃረን ነው። ስለዛ ይህንን ልብ ልንለው ይገባል። ስለዛ በዚህ ምክንያት ኢቨን አንድ ሰው መዳን ሲፈልግ ለመጠመቅ አስቀድሞ ይሄኛው እንደ ፕሪኮንዲሽን ይጠይቃል። ኢየሱስ የእግዚአብሔር ልጅ እንደሆነ ታምናለህ ተብሎ መጠየቅ አለበት ማለት ነው አይደል? እንደዛ ነው። ለምሳሌ በሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያዊ ጃንደረባ የኢሳያስን መጽሐፍ እያነበበ በሰረገላ ሲሄድ ሳለ ትላለህ። ፊልጶስ ያገኘዋል። መንፈስ ቅዱስ ፊልጶስን ይልከዋል ወደ እርሱ ይልከውና ታሪኩን ታውቁታላችሁ። የነሱ ወንጌል ሰበከለትና ሲሄዱ ውሃ አገኘ። እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድር ነው አለ። እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለ ኢትዮጵያዊ ጃንደረባ። ከዛን ፊልጶስ መለስ አደረገና ምን አለ? ኢየሱስ የእግዚአብሔር ልጅ እንደሆነ ካመንክ ተፈቅዶልሃል። ካመንክ ተፈቅዶልሃል አለ። ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ካመንክ ተፈቅዶልሃል አለ። ሶሪ ካመንክ ተፈቅዶልሃል ሲለው ምን አለ? ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ። ስለዚህ ለመጠመቅ እንደ ፕሪኮንዲሽን እንኳን ሆነ ኢየሱስ የእግዚአብሔር ልጅ ነው የሚለውን ማመን ማለት ነው። ስለዚህ ይሄ የስብከት ሳይቀር ርዕስ ሆነ ማለት ነው። ምን ሆነ ይሄ ነገር? ኢየሱስ የእግዚአብሔር ልጅ የሚለው የስብከታችን ሁሉ ርዕስ ነው። የስብከታችን ቁንጮ ነው። ቅዱስ ጳውሎስ አሳዳጅ ነበር እንደምታውቁትና ክርስቲያኖችን ያሳደደ የነበረ ነው። የመጀመሪያው ሰማዕቱ ቅዱስ እስጢፋኖስ ተወግሮ በሞተ ሰዓት የተርሴሱ ሳውል ወይም ጳውሎስ የምንለው ማለት ነው። ቅዱስ ጳውሎስ በጣም የምንወደው አባታችን መምህራችን ጳውሎስ በሰዓቱ ወደ ክርስትና ስላልመጣ ልብስ ይዞ ይተባበር ነበር በእስጢፋኖስ መሞት እና አውግስትን ምን ይላል? እንደውም እዛ ላይ እስጢፋኖስ ይጸልያል፣ ጌታ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸልዮ አልነበረ? ያ የእስጢፋኖስ ጸሎት ያ በጥበብ የተሞላው በእግዚአብሔር ጸጋ የተሞላው ሰው ማለት ነው። እንደዛ ተብሎ ተገልጾለታል እስጢፋኖስ እና ይኸው በሳውል ላይ ይታያል ይላል። የሚያደርጉትን አያውቁምና ይቅር በላቸው ጌታ ሆይ ብሎ ጸልዮ አልነበረ?
ሳውልን ጌታችን ከዛ ውስጥ ይወስዳል። በደማስቆ ክርስቶስ ኢየሱስ ያገኘውና ሳውል ሳውል ስለምን ታሳድደኛለህ? ጋይስ ክርስቲያኖችን ማሳደድ ኢየሱስን ማሳደድ ነው። ክርስቲያኖችን ማሳደድ የተከበረ ህዝብ ነው። ክርስቲያን ብልጫ አለው። በምድር ላይ ስንኖር አይደለም ማለት በምድር ላይ እንደው አብረህ ትኖራለህ ተቻችለህ ተፋቅረህ ምናምን። በመንፈሳዊ ዓለም ግን በፈጣሪ ዘንድ ግን ክርስቲያን ብልጫ ነው። የእግዚአብሔር ህዝብ ነው። በእግዚአብሔር መንግስት ውስጥ ያለ ነው። ስለዚህ ክርስቶስ ማን ነው? ይህንን ህዝብ ይህንን የእግዚአብሔር ህዝብ እነዚህን ክርስቲያኖችን ይህን የእግዚአብሔርን ህዝብ መንካት ማለት ክርስቶስን መንካት ነው። እንዴ በዛ ደረጃ ነው። ይህንን ህዝብ እኛ እንደው ለእግዚአብሔር ህዝቦቹ እንሁንለት እንጂ በህይወታችን አስቀያሚ ሆነን ክርስቶስን ማሳየት ከበደን እንጂ የምርም የእግዚአብሔር ህዝብ እንሁንለት እንጂ የእግዚአብሔርን ህዝብ መንካት ማለት የክርስቶስን ህዝብ መንካት ማለት ክርስቶስን መንካት ነው። ስለዛ ምን አለው ጌታችን ኢየሱስ ጳውሎስን ሲያሳድድ ስለነበረ ክርስቲያኖችን፣ ሳውል ሳውል ስለምን ታሳድደኛለህ? ኧረ አንተ ማነህ ጌታ ያለው? አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለው። አንተ የምታሳድደኝ እንዴት አሳደደው? ክርስቲያኖችን በማሳደድ። ክርስቲያኖችን ማሳደድ ክርስቶስን ማሳደድ ነው። ክርስቶስን የሚያሳድድ ካለ ዋጋውን ነው የሚያገኘው። ባይዘይ በፍርድ ቀን ዋጋውን ያገኛል። ግን እኛ ለክርስቶስ ህዝቡን እንሁንለት። ክርስቶስን መምሰል መለማመድ አለብን እና እንደዛ ነው እናንተ ሰዎች። ስለዚህም ጳውሎስ ይቅርታ ይህን ያነሳውበት ምክንያት ምንድን ነው? ጳውሎስ ወደ ክርስትና ተመልሶ ማለት ነው። ሐዋርያት ሥራ ምዕራፍ 9 ላይ ነው አይደል ያለው ታሪኩ። ሐዋርያት ሥራ ምዕራፍ 9 ላይ ከሐናንያ ጋር ምናምን ተገናኝቶ ምናምን ነገር 22 ምዕራፍ ላይም ታሪኩ ያው ይነገራል በጳውሎስ። ግን ያው ሲኩዌንሱን ጠብቀን ስንሄድ ሐዋርያት ሥራ 9 ምዕራፍ አካባቢ ላይ ነው የሚመጣውና ገና ከመምጣቱ በምኩራቦቻቸው ገብቶ ይላል ሐዋርያት ሥራ ምዕራፍ 9 ቁጥር 20 ላይ ወደ ምኩራቦቻቸውም ገብቶ ኢየሱስ የእግዚአብሔር ልጅ እንደሆነ ይሰብክ ጀመራል። የጳውሎስ የስብከቱ ጅማሬ የቤተ ክርስቲያናችን መሰረት የሆነው ትምህርት ኢየሱስ የእግዚአብሔር ልጅ የሚለው ነው። የጳውሎስ የስብከቱ መጀመሪያ ምን የሚለው ነው? ኢየሱስ የእግዚአብሔር ልጅ ነው ብሎ በምኩራቦቻቸው መስበክ ነው። ይሄ ታላቅ የሆነ ኮንፌሽን ነው። ለምን መሰላችሁ ትልቅ የሆነው? ኢየሱስ የእግዚአብሔር ልጅ እንደሆነ አንድ ሰው ካመነ በክርስቶስ በኩል የተገለጠውን ሁሉ አሚን ብሎ ይቀበላል። አየህ፣ በዚህ ምክንያት ወደ እግዚአብሔር ይቀርባል። በልጁ በኩል ካልሆነ ቤትም መቅረቢያ የለም። ልክ ጌታ ምሳሌ እንደሰጠ ማለት ነው። አንድ ክፍል ላይ ለነዛ አደገኛ ገበሬዎች ባሪያዎችን ይልክ ነበረ እንዲሰበስቡ ማለት ነው። ምርት ነው። ባሪያዎችን ሲልኩባቸው ኧረ ቆይ ብሎ ገደሏቸው። ባሪያዎችን ጌታቸው የሚልካቸውን ባሪያዎች ማለት ነው። ነቢያትን ለማለት ነው ምሳሌው። ነቢያትን ሲልኩ አንዳንዶቹን ገደሏቸው፣ አንዳንዶቹን ወግረው አባረሯቸው። ልጄንስ ያፍሩታል ብሎ መጨረሻ ላይ ልጁን ላከ ይላል። ልጁን ደግሞ ወራሹ መጣ ብሎ ገደሉታል። ልክ እንደዚህ ነው። ነቢያትን እግዚአብሔር ላከ፣ መጨረሻ ላይ ልጁን ላከ። ከልጁ በኋላ ነቢይ የለም። ከልጁ በፊት ብዙ ነቢያት መጥተው ነበረ፣ ግን የነቢያት ሁሉ መደምደሚያ ኢየሱስ መጣ። ስለዛ መጨረሻ ላይ በልጁ ተናገረ። ተመልሰን በነቢያት እንስማ አንልም። በልጁ የሰማን ሰዎች ድጋሜ በነቢያት እንስማ አንልም። አሁን በልጁ ተነገረን። ልጁ ንጉሳችን ሆነ፣ መንግስቱን አቋቁሞልናል። ቤተክርስቲያንን በመንግስቱ ውስጥ አለን፣ ጸንተን እንኖራለን። ጋይስ በመንግስቱ በኤሪሲያን ሰው እርሱ ንጉሳችን ነው። እንዲህ ብለን መጨረሻ ላይ ንጉሱ የሚመጣና መንግስቱን ይዞ ይሄዳል። አለቀ። እንደዛ ነው እና የእግዚአብሔር ልጅ ጸጋ በሁላችን ላይ ይሁን። ይሄ ነው እናንተ ሰዎች ይብቃል። ስለዛ እነዚህን እንዳትረሱ እሺ። እነዚህን ነጥቦች ኢየሱስ የገዛ የአብ ልጁ፣ ስለዛ አብም ለኢየሱስ የገዛ አባቱ የሚለውን፣ ኢየሱስ ብቸኛ ልጁ የሚለውን፣ ሶስተኛ በንጽጽር ደረጃ ከሌሎች ልጆች ተብሎ ከተጠሩት ጋር አነጻጽር የላቸዋለሁ ከመላእክት ከሙሴና ከሁሉም ነቢያት ጋር። ዘና አራተኛው ነጥባችን ደግሞ ኢየሱስ የእግዚአብሔር ልጅ ሲባል ከባህሪው አንጻር የባህሪው ምሳሌ ተብሏል። የማይታይ አምላክ ምሳሌ ተብሏል። እሱ ውስጥ አካተን ደግሞ ከዘላለም የሆነ ልጅነት እንዳለው አሳይተናል። ከፍጥረት ሁሉ በፊት ልጅ እንደተባለ አይደለ? ዘና አምስተኛ በምን አጠቃለል ነው? በዚህም ምክንያት የወንጌል መጽሐፍ እንኳን ምክንያት ሆኗል። ኢየሱስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ተብሎ እንኳን እስኪነገር ይሄ ተጽፏል ተባለ። ኢየሱስ የእግዚአብሔር ልጅ እንደሆነ እንድታምን የተጻፈው እስኪባል ድረስ ለመጠመቅ እንደ ፕሪኮንዲሽን ሆኗል፣ እንደ ቅድመ ሁኔታ ይህን ማመን።
ስለዛ ትልቅ ነገር ነው ማለት ነው። እንደ ማንኛውም አይደለም፣ እንደ ማንኛውም ልጅነት አይደለም ማለት ነው። የጳውሎስ የመጀመሪያው ስብከቱ እንደሆነ አይተናል። ጳውሎስ ገና ወደ ክርስትና ከመምጣቱ ኢየሱስ የእግዚአብሔር ልጅ እንደሆነ በምኩራቦቻችሁ መስበክ ጀመረ ነው የሚለን። በዚህ ደግሞ ጨረስን ማለት ነው። ስለዛችን ያዝ አድርጉና ይሄ እኮ እንዲህ ተብሎ እናንተ አቀላጥፏት ምናልባት ዩቲዩብ ላይ ምናምን ሊለቀቅ ስለሚችል ሌሎች ዩቲዩቦች ላይ ወይ ከሱ ላይ ምናምን ቢሆን ትንበሉ ወይ ደግሞ ቴሌግራም ላይ ኑና በሉ ሐዋርያዊ መልሶች የሚል የቴሌግራም ቻናል አለ። ግሩፑን አይደለም፣ ግሩፑን ሪኮመንድ አደረግም። የዱርዮች ስብስብ ቀስ ብላችሁ እየተላመዳችኋቸው ተቀላቀሏቸው እና ቻናሉን ግን ተቀላቀሉና አክቹዋሊ ቻናሉ ግን ዝም ብላችሁ ግቡበትና እዛ ላይ አስቀምጥላችኋለሁ። ጥቅሶቹን አስቀምጬላችሁ ታዩትና በደንብ ትለማመዱታላችሁ። መጀመሪያ እናንተን ይዋሃዳችሁ ምናምን፣ ከዛ በኋላ ያው ታውቁታላችሁ። በርግጥ ሁላችሁ ዝም ብላችሁ ያዟትና ጥቅሱን ተጠቀሙት ከጓደኞቻችሁ ጋር በመስሪያ ቤት በትምህርት ቤታችሁ ዩኒቨርሲቲ፣ ሃይስኩል ምናምን እና በየትኛውም አጋጣሚ እንደዛ ተጠቀሙ። በቤታችሁ ውስጥ ለተናናሽ ወንድሞቻችሁ፣ እህቶቻችሁ፣ ለኩዮቻችሁ፣ ለወንድሞቻችሁ እንደዛ ለማጋራት ትሞክራላችሁ ማለት ነው። ይብቃል። ኮሜንት ልክፈትላችሁና እሺ እናንተ ሰዎች ስንት ሰዓት ሆነ? ኦኬ ውሃ እንጠጣለን አይሻልም? ቤስ ገብቷችኋል ጋይስ? ዛሬ ተማማር ነው። ገባችሁ? ትምህርታችን ምናምን ዛሬ ተማማር ነው። ግልጽ ይመስለኛል አይደል? በጣም አሪፍ አሪፍ። ስለዚህ አሁን ይሄንን እምነት የሚቃወም ቢኖር ችግር የለም በቃ እንላለን። የሆነ ዝም ብለን እንደዚህ የምናልፈው ነው አይደለም። ይሄ እምነታችን አንደራደርበትም። ማንም ቢል አላህም ይበል ቁርአንም ይበል ማንም ይበል የፈለገው ግዛት ይበል አንሰማም። ይሄ ሰማያዊ መገለጣችን ነው፣ የዳንበት እውነት ነው ጋይስ። እና እንደዛ ነው። እና በተረፈ ይህንን እንያዝ ምናምን። ይህን ይዘን ደግሞ በተቻለን አቅም ጋይስ ሁሌም እንደምንለው ደግሞ አሁን ኢየሱስ የእግዚአብሔር ልጅ እንደሆነ ማመኑ ጥሩ ነው ሳይሆን ግዴታችን ነው። ይህ በነገራችን ላይ የድህነት ጉዳይ ነው ብያቸዋል አይደል? ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ ነው እውነተኛ አምላክ ይሁን ከአንተም ብቻ የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። እውነተኛ አምላክ ይሁን ከአንተም ብቻ የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት። የዘላለም ሕይወት ጉዳይ ነው እና ይህን ማወቅ ግዴታችን ነው። የድህነት ጉዳይ ነው። የዘላለም ሕይወት ጉዳይ ነው። ይህ እንዳለ ሆኖ ደግሞ እንግዲህ ይህ የእግዚአብሔር ልጅ በመንግስት ውስጥ ንጉሥ ከሆነ እኛ ምንድን ነው ለንጉሱ መሆን እንደሚገባን ግን ልንሆን ይገባል። ይሄ ሁሌም በተደጋጋሚ ነው ልንነጋገር የሚገባው። እኔ በተደጋጋሚ ያው በቃ ራሴን ምናምን ስደክም ስለማየው ማለት ነው በላይፌ ውስጥ በጣም ስደክም በጣም ስወድቅ ምናምን ስለማውቀው ሁሌ ምናልባት እንደኔ ደካሞች ልትኖሩ ስለምትችሉ ብዙ በተደጋጋሚ ይህንን ነገር ማሳሰባችን ጥሩ ነው ብዬ አስባለሁ። ሁሌም ትዝ እንዲለን ሁሌም እያስታወስን ደግሞ ክርስቶስን በመምሰል ሕይወት ውስጥ እንድናድግ። እሺ ሁሌም ቢሆን እግዚአብሔር እንዳላቸው ህዝቦች ንጉስ እንዳላቸው ህዝቦች ነው መኖር ያለብን። እሺ ንጉስ እንዳለው ህዝብ ንጉስ አለን እኛ። ኢየሱስ ንጉሳችን ነው። እሺ ንጉሳችን ነው። ምንድነው በደንብ እየጠነከራችሁ ምናምን ያላችሁ ልጆች፣ እየጠነከርን ያለን ሰዎች፣ ወደ እግዚአብሔር በመቅረብ ላይ ያለን ሰዎች ምናምን ልባችሁ ውጥር ነገር እንዳንል በጣም መጠንቀቅ አለብን። ያኔ የምንወድቅባት ያቺ ኢንስታንት የወደቅንባት ኢንስታንት ናት። እንወድቃለን። ሁሌ መመካታችንን በእግዚአብሔር ላይ ማድረግ። ተመልከቱ፣ ወደ እግዚአብሔር እየቀረብን ያለን ሰዎች ካለን፣ እንደው እየበረታን ያለን ሰዎች፣ ከትናንት ዛሬያችን ይሻላል የምንል ሰዎች ካለን
ይህንን የሚያደርገው በእናንተ የሚኖረው የልጁ የኢየሱስ ክርስቶስ መንፈስ ነውና የእርሱ ጸጋ ነውና ጸጋው ነው የሚረዳችሁ የሚያግዛችሁ ጸጋው ነውና እግዚአብሔር ያመሰግናለሁ ብላችሁ ዝም ብላችሁ እንደው ሁሌም እናንተ አቅመ ቢስ እንደሆናችሁ ብቻ እያሰባችሁ ትክክል ብላችሁ ኖሩት። እሺ ሁሌም ደካማ እንደሆናችሁ አቅመ ቢስ እንደሆናችሁ በተአምር እንዳትረሱት እንዳንረሳው። አቅመ ቢስ እንደሆነ ጸጋው ብቻ ነው የሚያግዘን ጸጋው ነው የሚረዳን እና እሱን ሁሌም እንዳይረሳ። በኃጢአት ደግሞ በቃ አልችል ብለን ደግሞ እዛው ምን እንደፋደፍ ደግሞ የኔ ቤቶች ኃጢአትን የምታደርጉ ምናደርግ በቃ ይሆና አቅም ያነሰን ሰዎች ካለን ደግሞ አይ በቃ ኃጢአት እየሰራው ነው ክርስቶስን ምን ብዬ አስበዋለሁ? ኧረ ሼም ነው እንደው በቃ ምን የሆነ ወይ ንስሐ በገባ በቅዱስ ቁርባን በቁርብ ኖሮ እሺ እንደው ስለ ክርስቶስም አስባለሁ። አሁን እኔ በቃ ኃጢአተኛ ነኝ በቃ አንድ ቀን እንደው እግዚአብሔር ያለልኝ ቀን ማሰብ ጀምራለሁ። በፍጹም እንዳትሉ እንደዛ ኃጢአት ውስጥ ብንሆን ራሱ ክርስቶስን ግን ሁሌም ከልባችን እንዳናወጣው። ምክንያቱም ከዛ ካለንበት ውድቀት ውስጥ የሚያወጣን በልባችን ውስጥ ያለው ጌታችን ኢየሱስ እንጂ ሌላ ማንም አይደለም። ጸጋው እንዲያግዘንና ጸጋው እንዲረዳን ሁሌም ክርስቶስ ኢየሱስን እናስበው። በጣም ድካም ውስጥ ሆነ ክርስቶስን ግን አስበው። በቃ ድካም ውስጥ ነኝ ጌታ ሆይ እስቲ አንተ ታውቃለህ፣ በቃ አንተ አግዘኝ። አይቷል ዘመን ሲምፕሉ በጣም ቀለል በል በቃ ቀላሉ ሲምፕሉ ችግር የለም ቀላሉንና በቃ አንተ አግዘኝ አንተ እርዳኝ እና ጸጋው ነው የሚያግዘን የሚረዳን። ስለዛ እየበረታን ያለን ሰዎች በተአምር በራሳችን እንዳንመካ የመውደቃችን ትልቁ ምክንያት እሱ ነው የሚሆነው። ስለዛ እንዳንወድቅ ሁሌም እኛ አቅመ ቢስ እንደሆነና ጸጋው ብቻ እንደሚረዳን በእግዚአብሔር ብቻ እየተመካን የምንኖር እንሁን። ተሰነካክለን የምንወድቅ በውድቀት ውስጥ ዝም ብለን እዛው ያለን ብቻ ሰዎች ካለንም ተስፋችን ክርስቶስን ከልባችን ውስጥ እንዳናወጣው። ያኔ ነው እውነተኛው ሞት ማለት ያ ነው። ተስፋችን ክርስቶስን ከልባችን ያወጣ ነው ቀን ነው። በኃጢአት ውስጥ እዛው መመላለሳችን አይደለም እሷ አይቻልም። ግን አደገኛ አወዳደቅ ማለት ግን የውድቀትም ውድቀት ማለት ግን ክርስቶስን ተስፋችንን ከልባችን ውስጥ ያወጣ ነው እንደሆነ ነው። ያኔ በቃ እንወጣማ። ስለዚህ ተስፋችን ክርስቶስ በልባችን ጸንቶ ይኖር እንደዛው ይመስለኛል። እና እንደ ሪኮሜንዴሽን የአቡነ ሽኖዳ መጽሐፍትን አንብቡ። የአቡነ ሽኖዳ መጽሐፍትን አቡነ ሽኖዳ ሳልሳዊ በጣም ብዙዎች ወደ አማርኛ ተተርጉመዋል። የእሳቸውን መጽሐፍት ፕሊስ ሁላችሁም አንብቡ። ለሁላችንም የየትኛውንም ሰው ህይወት ይነካሉ። የፈለግክ ሰው ጥሩ ላይ ብትሆን መጥፎ ላይ ብትሆን ብታነባቸው ይነካሉ። የእሳቸው መጽሐፍ የሁሉንም ላይፍ ይነካሉ። ስለዛ የእሳቸውን መጽሐፍ አንብቡ። ርካሽ ናቸው፣ በጣም ርካሽ። በጌታ እንደው በክርስቶስ ሂዱና ይኸው በቃ ነገ ምናምን ብዙዎቻችሁ ቤት አሁን ብታዩ ራሱ ይኖራል። ቤተሰቦቻችሁ በአንድም በሌላ ምክንያት ዝም ብለው ከገዝተው ያስቀምጣሉ። ይኖራል ጉዞ ወደ እግዚአብሔር፣ መንፈሳዊ ሰው፣ የመንፈስ አርነት፣ የዲያብሎስ ውጊያዎች፣ መንፈሳዊ ውጊያዎች ምናምን የሚሉ እና መሰል መጽሐፍት አሉ። የንስሐ ህይወት ምናምን እና በእንግሊዝኛ ማንበብ የምትችሉ ካላችሁ የእንግሊዝኛውን ማንበብ ትችላላችሁ በነፃ እዛ ኢንተርኔት ላይ ያለላችሁ። የአማርኛውን ይህንን ይሁና እንደዛ አንድ ግዛለኝ ይቻላል። ኧረ ደግሞ እንደዚህ ብዬ ሀገር ህዝብ እንዳመጧ ግን ቆይ እስቲ የአቡነ ሽኖዳን መጽሐፍት ማድረግ እንችላለን። አንድ 10-15 መጽሐፍ መግዛት አንችልም? እንችላለን ብዬ አስብ። ርካሽ ስለሆነ 100 ብር 100 ብር ምናምን እንደዛ ስለሆነ ኖርማል እሰጣለሁ እና እንደዛ ነው ምናምን። እናንተ ሰዎች ጨረስን እንለያይ ወይስ ዮኒ አለ? እስቲ ዮኒ ና እስቲ ዮኒ ና እንዲያስገቡት መጀመሪያ አንድ ዮኒ ና አስገቡት። ሀኖሴ አለ እንዴ? እሺ ሀኖሴ ቆይ መጨረሻ ላይ ትዘምርልናለህ። አንዴ ቆይ ዮኒን አንድ ነገር ላዋራው ትላል። እሺ መዝሙር እንሰማለን። ያው ዮሐንስ ካለማ እንሰማለን። አንዴ ቆይ ቪዲዮን ክፈት እስቲ። ያው አስወርጅ ይላል። ምንድን ነው ይሄ ሰውዬ ጠፍቶ አትፈልጉትማ ጋይዝ? ወይስ ማከታ ኧረ ምስኪኑ ከገዳም ሲመጣ መሬት ፊቱ ራሱ ተቀየረ። ከገዳም ስመጣ በቃ የሆነ የምር የሆነ ሚስኪን ፊት ይዘን የመጣው እና ዮኒ ገዳም ነበር እና
እ? ድሮ ምስኪን ነኝ ቤት በኩል አባ ቃለ ሕይወት ያሰማል። ለዛ ነበር የጠፋው። ሚን ሚን እና እንዴት ነህ ሰውዬ? ሰላም ነው። አለው ለዚህ ይመስገን አለን አለን። እኔ እኮ ይሄ ልጅ የት ጠፋ ወጣ እንዴ ምናምን ብዬ ነበረ። ለካ አለ። ማን ነው ፓፓ? ረስተኸዋል ራሱ አንዳንድ በአግባቡ ነው የጸለይኩልህ ፏ ብለሃል። አንተ ያማል እንደ አንተ ፂሜን ተቆርጬ ነው ፂሜን አሳድጌ ፀጉሬ ገብቶ ያየኝ ሰው ሁሉ 40 ዓመቱ ነው ምናምን ይለኛል። እንዲ ትንሽ ማማዬ ያለችህን ሰማ? ምን አለች? አቀባ ላይ ሄደ ለቀማ ላይ መጣህ። ኧረ በእግዚአብሔር አቀባ ያኛው ትምህርት ማለት ነው። አቀባም ከርሰ ማርያም የሚለው ትምህርት አለ። ደግሞ በሱ ትምህርት ላይ እየቀለደ አይደለም። በዚህ ስግጥ ያሉ ኦርቶዶክሶች አሉ። አሁን ላይ የሆነ ነገር ስትናገር ብድግ አደረጉና እንዲህ ማለታችሁ ነው የሚሉ ማለት ነው። እና የሆነ ሳ የአቀባ ህንፃ ምናምን ክርክር አይደለም እና ክርክር አልነበረ። አቀባ ላይ ሄደ ስትመጣ ለቀማ ላይ ለቀማ ማለት እየተለቀመ ሁሉ ሰው ሁሉ በሚታሰርበት ሰዓት ለቀማ ላይ ትገባለህ ስል ያበደ ነው። አይቺ እየተረገመች አሪፍ ነው አሪፍ ነው። ዮኒ ይረጋጋል ብለን ልከነው ገዳም። ኧረ በጌታ ስም ከመምጣቱ ምንም በቃ ብዙበት አልመጣም። የእሱን ምላስ የሚይዝ ምንም ገዳም በቃ እኔ እንጃ። ኧረ አሁን ጸዴውኛል ብዙም አላወራም። እስኪ ጀማው አለ እንዴ? ኢዮባ ጋዲ ምናምን ስማ፣ አሁን ያልከው የአቡነ ሽኖዳ መጽሐፍት እስከ ቅዳሜ ድረስ ባኩስ መጽሐፍ ቅድስተ ማርያም ህንፃ ላይ 1ኛ ፎቅ ቁጥር 10 ላይ ማለት ቢሮቸው ላይ ከ20 ብር ጀምሮ እየተሸጠ ነው። ለ3 ቀን ላራቀ። ኧረ በእግዚአብሔር ከ20 ብር ጀምሮ። አረጋይ ቆይ እኔ አንተ ዝም ትናገራለህ። ዝም ብለህ ለእኔ አልነግረኝም። ፓፓ ሂጂ ሙሉን ገዛው ዝም ብለህ መቶ ልትሰጣቸው እና ታዲያ እንደዚህ ነገር እኮ አይነገርም። ፓፓ በድብቅ ጋር ምንም የሀበሻ እንትን የለም ውስጥ ላይ የሚገርም ነው። አስተዋወክላቸው ማለት ነው። በዛው ጥሩ ነው። ባኩስ ማለት አይደለም። ቆይ የት ነው? የቱ ጋር ያለው ነበረ? ቅድስተ ማርያም ህንፃ ላይ። ቅድስተ ማርያም ህንፃ የሚባል አለ እንዴ? ቅድስተ ማርያም ህንፃ የሚባል አለ? አላውቅም። ለማንኛውም ቅድስት ማርያም ጋር የማህበረ ቅዱሳን ህንፃ ነው ያለው። ሌላ ህንፃ ራሱ ላስታውስ አልቻልኩም። ይኸው ቲክቶክ ላይ ባኩስ መጽሐፍ ብሎ ሰርች ቢያደርጉ ይመጣል ማስታወቂያው። እንትን የሆነ ጊዜ ላይ ቀሲስ መብራቱ ኪሮስ የሆነ መጽሐፋቸውን የሰጡኝ ሰዓት በየትኛው መጽሐፍት ቤት በኩል ነበረ ሄጄ የተቀበልኩት ታስታውሳለህ? እሱማ ፈርሷል። ፖስታ ቤት አልፈረሰም። አዲሱ ጋር ሄጄ ነው የተቀበልኩት። ፖስታ ቤቱ ጋር 4 ኪሎ ፖስታ ቤቱ ጋር በቃ ረሳሁት። ኤኒዌይስ ብቻ ግን ካለበት ቦታ ፕሊስ ግዙ። ጌታ ከፈቀደ እኔም እንትን እላለሁ ገዝቼ ይሰጣችሁ ይሆናል። ካረሳሁት እንግዲህ ካረሳሁት ኦፍኮርስ እሺ ማንን አስገባችሁ? አንተሽ ዲያቆን ሕዝቅያስ አሉ እንዴ? ካሉ አስገቢያቸው። ሞዴሬተርስ ማን የትኛው ሞዴሬተር እንዳለ አላውቅም። ያሉ ወንድሞች ካሉ አስገቢያቸው እና መዝሙር ሰምተን እንውጣ። ማንን ነው? ልደትን አላየሁትም ነበር እንዴ?
አሁን አንትሽ ኢዮባ ባሮኪ አሉ። እሺ ኤኒዌይስ ሀኖስንም አስገቢልንና በቃ እንትን ይበል መዝሙሩን ስማ። ሞዴሬተር አይደለም መሰለኝ በእርግጠኝነት ያስገባኝ እዚህ ቤት እ እ እ ሞዴሬተር አይደለም ያስገባኝ። አንተ ትሆናለህ እና ምንድን ነው ወዮኒ ነው ያስገባኝ እንጂ ያኬ ሞዴሬተር እኔን አያስገባኝም። እንዴ ጸባለ እንዴ ከጥቁሯ ኮፍያ በኋላ ምንድን ነው እሱ? አይ ሲጀመር እንትን የለም ሀሳቡ ዮኒ ተቀይሯል። ማስገባት ራሱ ሌላ ሰው ነው የሚሆነው። እንዴት ሞዴሬተሮች ናችሁ? ሰላም ብያለሁ ሁላችሁንም። አለን ይመስገን አምላክ። እንዴት ነህ ልደትሻ? ከባድ ሰው ይላል። አዩባ ምንድን ነው ኮፍያ ምን ይሽ አንተ ሰውዬ ለምንድን ነው በአለባበስ ስነ ስርዓት በአበላል ስነ ስርዓት ምናምን ክርስቲያኖችን አታክ የምታደርገው? ቆይ ይሄ ቤት የሲስ ቤት አይደለም። እዚህ ጋር ትምህርት ነው የምንማማረው። ይሄ ጨዋታችሁ የማያስፈልግ ነገር ራቅ ብለህ ንገረን። እኛ ከመግባታችን በፊት ቀልድ ይዘህ ትመጣለህ እንዴ? ትምህርት የሚሰጥበት ቤት ምን ሆነሃል ወዳጃችን? አብሮ አይድም እኮ የክርስትና ትምህርት ከቀልድ ጋር እየመጣብኝ ነው። አፈሳ የሚያመጣ ትምህርት እያስተማርሽ እያዝለቅ ተጀመረ። ደግሞ ተለቅመ እያስጠቀምክ ዮኒ አልተገናኘንም እኮ ቺቺ ስደውላት ደግሞ አንተ 24 ሰዓት ስልክ አታውራ ብዬ ስንት ቀን ነው የመከርኩ እንዴ? ገዳም ሂድ ብዬ መከርኩ እኮ እንደዚህ አይነት ችግሮች እንዲቀረፉልህ እኮ ነው። ኧረ እኔ ኢዮባ ብዙ ጊዜ ደወልኩኝ በእውነት ይመች። ፒስ ነዋ። እንኳን ደህና መጣሽ። ማን ይሄ ባኮስ ሰውዬ እንትን ፊት ለፊት ያለው አይደል እንዴ? ቅድስት ማርያም የማህበረ ቅዱሳን ህንጻ ፊት ለፊት ያለው ነው። እርጥባን ስንጸላ ነው ትዝ የሚልህ ሚዩት አርግ ብሮስ ሚዩት አርጉት። አውሩ፣ ሰላም በሉን። ደትሻ አንተ ኢዮብ ነህ? እኔ ላይማ ፍሬ አፍርቷል። ተገለጠው አሉ። ኧረ ኢዮብንማ በጣም ፍሬ አፍርቷል። ኢዮብን ጥሎታል አሉ። አይ አንተ የሄድክበት ገዳም ደርሶ ይምጣ እንጂ ጸልይለት ብቻማ ሊለወጥ አልቻለም። እኔ እኮ ዘመኑን እየዋጀው እኮ ነው ያለሁት እኮ ተግባራዊ ክርስትና ላሳይ ብል እናንተ ሌላ ቃቂር ታወጣላችሁ። እንዴት እናድርግ? ያርገዛ የብሉይ ኪዳን ዘመን ላይ ነው ስንል ነው እኛ እንደዛ ጥቁር ያደረግነው። ያርገዛ እንዴ ምን ገዛ ጃር ሚዩት አርግ ማይክ ነው። ይሄን ጭዌ የገባው ስለሌለ እንድተረጉም እንዳታረገኝ።
አንትሽ ከስር ግን አይሰማም እያሉ ነው መሰለኝ። ኦኬ አይሰማም ይላሉ። አትሰሙ ያሉ አይሰማም ያሉ ነው። አሁን ይሰማል። ሰላም ሰላም ሰላም። ዮኒ ፓፓ እንዴት ማን ነው? እንኳን ሰላም። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሁላችሁም አኬ፣ አንትሽ፣ ባሮኬ፣ ሃኖስ፣ ሞኬ፣ ዲያቆን ሕዝቅያስ ሁላችሁንም ሰላም ብያለሁ። ከታችም ከላይ ያላችሁም እንዴት ቆያችሁ? ዲያቆን ሕዝቅያስ ፖዝ ላይ ካልሆኑ አሜን አሜን። የዮኒ ልክ ነኝ። የዮኒ ግን ባሮኬ አረ በትክክል ነው መምህር፣ በትክክል ተመልሷል። የዮኒ በሚገባ በሚገባ በእሷ ጸሎት ነው ያለ። ሱባኤ ላለም ኧረ ትህትና ሁሉ ደስ ይላል። አንተ እውነት ማናት ትትና ይዛት መጣን። ኧረ ምነው ረገጣ አይቻልም ተባለ። ምንድን ነው ምንድን ነው? ምን ፈለጋችሁ? ሁለት ሰው አስወርደናል። ማን ነው? ልደትንና ኢዮባን። እሺ ችግር አለ? መኩ ዲያቆን ሰላም ይብዛ። አኬ እንዴት ነህ? ደህና ነህ? አሜን ወንድማችን እግዚአብሔር ይመስገን። ችግር የለም አይደል? አረ ፀጉር ማስተካከል በጣም ደስ ብሎናል። ያረ ችግር የለም። ወይኔ አክሊል አንተ ደግሞ ጥሩ ነው አልከኝ። እሺ ይሁን። ሰው ጨረስን። ዲያቆን የት ሄዱ? ኦኬ እሺ። ስለዛ አሁን ምን ዝማሬን ሰምተን እንጨርስ ወይስ? እሺ አስተካክለዋል። አሁን አዴ ብሬ ወይ ምን አልከኝ? አይ አስተካክለዋል ግንባሬን አሁን ከትላንቱ። አረ ወዴት ይስተካከላል? አይ በደንብ ርቀት እኮ ነው ጥቁር ነገር የሚታየው። ምልክቱን አጥፍተዋል። ጥቁሩን ነገር አጥፍተዋል። የምን ምልክት ነው? አረ ላሽ እሺ እንትን እንበል በቃ። አኖሲ ዝማሬ እንስማና እንጨርስ። እሺ ዮኒዬ እንኳን ደህና መጣ። አንቴ ባሮክ፣ መኬ፣ መምህር ብርሃኑ፣ ዲያቆን ሕዝቅያስ ሰላም ብያለሁ። ያው እንግዲህ መኬ ይቅርታ አድርግልኝ፣ አንተ እያለን እንትን ማለት አልነበረብኝ። አረ ችግር የለውም። ቀጥል። እሺ